ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን አምባሳደር ዘውዴ ረታ የኤርትራ ጉዳይ በተሰኘ መጽሐፋቸው በቀዳማዊ ኃይለ ሥላሴ ዘመነ መንግስት ከመስከረም እስከ ህዳር 1949 ዓ.ም ድረስ በኤርትራ ጉዳይ በተባበሩት መንግስታት ድርጅት አራተኛው ጠቅላላ ጉባኤ ላይ እነ ጸሐፊ ትእዛዝ አክሊሉ ሀብተወልድና ሌሎችም የኢትዮጵያ መልእክተኞች ኤርትራን ወደ እናት ሀገሯ ኢትዮጵያ ለመመለስ ካደረጉት አስገራሚ ዓለም አቀፍ ተጋድሎች መካከል በጥቂቱ ሊያሳዩልን የሚችሉ ታሪካዊ ምዕራፎችን ወደ እናንተ ልናደርስ ወደድን። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። የተባበሩት መንግስታት ድርጅት የኤርትራ ነጻነት ግንባር ተብሎ በጣሊያን የተቋቋመው ድርጅት ወኪል ያደረገውን ሰፊ ዲስኩር ካደመጠ ከ3 ቀናት በኋላ ጥቅምት 10 ቀን 1949 ዓ.ም የኤርትራና የኢትዮጵያ አንድነት ፓርቲ ዋና ጸሐፊ የሚሰጡትን መግለጫ ለመስማት ወሰነ። አቶ ተድላ ባይሩ በንግግራቸው መግቢያ ላይ የተባበሩት መንግስታት ድርጅት በኤርትራ ጉዳይ የአብዛኛውን ህዝብ ፍላጎትና ጥያቄ፣ የአገሩን መሰረታዊ ታሪክና የኢኮኖሚ ህይወት በሚገባ ተመልክቶ በዲሞክራሲ ስርዓት ትክክለኛ ፍርድ እንደሚሰጥ ያላቸውን ጽኑ ተስፋ አስቀድመዋል። የአንድነት ፓርቲ ዋና ጸሐፊ ከዚሁ አያይዘው የሰጡት መግለጫ ኤርትራ በኮሎኒያሊስት ጣሊያን ከመያዟ በፊት የኢትዮጵያ አካል የነበረች ሀገር መሆኗን ታሪኩን ተንትነው በማስረዳት ነበር። ቀጥሎም እነ ኢብራሂም ሱልጣን የሮማ መንግስት መሳሪያ በመሆን የኤርትራ እውነተኛ ታሪኳ ተደምስሶ በአዲስ የፈጠራ ታሪክ እንዲለወጥ የኤርትራ ህዝብ ፍላጎት ተሰርዞ የጣሊያን ምኞት እንዲፈጸም የሚያደርጉትን ጥረት የተባበሩት መንግስታት ድርጅት እንዲገነዘበው አጥብቀው ጠይቀዋል። ተድላ ባይሩ በረጅሙ ከገለጿቸው ሐሳቦች ዋና ዋናዎቹ ቀጥሎ የተመለከቱት ናቸው። በጨካኝነቱና በግፈኝነቱ እጅግ በታወቀው በጣሊያን ኮሎኒ አስተዳደር ለ50 ዓመታት ሲሰቃይ የኖረው የኤርትራ ህዝብ ነፃነቱንና ሰላሙን የሚያገኘው ከእናት ሀገሩ ከኢትዮጵያ ጋር ሲቀላቀል ብቻ ነው። ይህ አስተያየት የአብዛኛውን የኤርትራን ህዝብ ስሜትና ፍላጎት የሚገልጽ መሆኑ የሀያላን መንግስታቶች መርማሪ ኮሚሽን በሰጠው ራፖርት የተነገረ ስለሆነ ዝርዝር ውስጥ በመግባት ጊዜያችሁን አልወስድም። በሁለተኛው የዓለም ጦርነት ዘመን የፋሺስትን ስልጣን ከምስራቅ አፍሪካ ለማባረር የታላቋ ብሪታንያ ጦር በአገራችን ላይ ውጊያውን ባካሄደ ጊዜ ሰላም ሲመለስ ኤርትራ ከኢትዮጵያ ጋር ትቀላቀላለች ብሎ የሰጠንን ቃል ህዝባችን በጋለ መንፈስ ተቀብሎ ከእንግሊዝ ጦር ሰራዊት ጋር በመሰለፍ የተጠየቀውን በሚገባ ፈጽሟል። ቀጥሎም የኢትዮጵያ ነጻነት በተመለሰበት ዕለት እንደ ኢትዮጵያውያን ዘመን አቆጣጠር ሚያዝያ 27 ቀን 1933 ዓ.ም ይህ የአገር ፍቅር አንድነት ማህበራችን አስመራ ላይ ተመሰረተ። የድርጅታችን ዋና ዓላማ ከቅኝ ግዛት ጭቆና ነፃ ሆነን በዘራችንና በባህላችን በቋንቋችንና በማህበራዊ ኑሯችን አንድ አይነት ባህሪና አንድ አይነት ታሪክ ካለን ከጥንታዊት ሀገራችን ከኢትዮጵያ ጋር ለመዋሃድ የተመሰረተ ነው። አሁን ያሉን 700,000 የሚሆኑ አባሎቻችን ጠላቶቻችን እንደሚያስወሩት ክርስቲያኖች ብቻ ሳይሆኑ ወንድሞቻችን እስላሞችም በብዛት መኖራቸውን ማረጋገጥ እንወዳለን። ለምሳሌም ያህል ከእስላም ወንድሞቻችን መካከል ዛሬ ተቃዋሚያችን ሆኖ ከጠላታችን ከጣሊያን ጋር የተሰለፈው ኢብራሂም ሱልጣን ከ1941 እስከ 1946 ዓ.ም ድረስ የአንድነት ፓርቲያችን አባል ሆኖ ከፍ ያለ ጥረት ያደርግ የነበረ ሰው መሆኑን ሳንጠቅሱ አናልፍም። የአንድነት ማህበራችን ታጋይ የነበረው ይኸው ኢብራሂም ሱልጣን ባለፈው ግንቦት ወር በዚሁ የስብሰባ አዳራሽ በራቢጣ ኤልኢስላሚያ ፓርቲ ስም በሰጠው መግለጫ ለኤርትራ ህዝብ ከነጻነት በፊት ሞግዚት አስተዳዳሪ እንደሚያስፈልገው ማመልከቱ ይታወሳል። ኢብራሂም በዚያን ጊዜ ይህንን ሐሳብ ያቀረበው ሞግዚት አስተዳዳሪው ጣሊያን ሊሆን ይችላል በሚል ተስፋ ነበር። የጣሊያን መንግስት ሞግዚት ሆኖ በስልጣን ወደ ኤርትራ እንደማይመለስ ሲያውቀው እነ ኢብራሂም ሱልጣንን በገንዘብ በመደለል ኤርትራ ነፃ መንግስት መሆን አለባት የሚል አዲስ የማታለያ ዕቅድ ዘረጋ። ይህንንም ሐሳብ ለማስፈጸም
በኤርትራ ምድር ሳይሆን በኒውዮርክ ከተማ የነጻነት ጠያቂዎች ግንባር የሚል ፓርቲ በጥድፊያ አቋቁሞ ህዝቡ የማያውቀውንና ያልሰማውን ሐሳብ በፕሮፓጋንዳ በማሰራጨት ላይ ይገኛል። ስለዚህ የተባበሩት መንግስታት ድርጅት መጠንቀቅና በጥልቅ መገንዘብ ያለበት ይህ የነጻነት ግንባር የተባለ ፓርቲ የኤርትራ ህዝብ ያልተካፈለበትና ፍጹም ጣሊያናዊ ድርጅት መሆኑን ነው። የጣሊያን መንግስት ዋና ዓላማ ኤርትራ ወደ እናት ሀገሯ ወደ ኢትዮጵያ እንዳትመለስ ለማገድና የተባበሩት መንግስታትን አጭበርብሮ የነጻነት መፍትሄ በማስወሰን አስመራ በሚኖሩት ዜጎች አማካኝነት የአስተዳደሩን ስልጣን በእጁ ይዞ የፈለገውን ለማድረግ ነው። የኤርትራ ህዝብ ግን በተባበሩት መንግስታት ድርጅት የዲሞክራሲ አሰራርና ትክክለኛ ፍርድ ስለሚያምን ከእናት ሀገሩ ከኢትዮጵያ ጋር ለመቀላቀል እንዲችል ያቀረበው አቤቱታ ጊዜ ሳይወስድ እንዲፈጸምለት በሙሉ ተስፋ ይጠብቃል። አቶ ተድላ ባይሩ በረጅሙ ያደረጉት ንግግር መሰረት የጨበጠና የኤርትራን ጉዳይ በትክክል የሚያብራራ ስለነበር በኮሚሲዮኑ ገበታ ላይ የተሰገሰጉት የጣሊያን ነገረፈጆች የመስቀለኛ ጥያቄ እየደራረቡ ለማምታታት እድል አላገኙም። ከሮማ መንግስት ከባድ አደራ የተጣለባቸው እና አምባሳደር ሆሴ አርሴ ከአንድነት ፓርቲ መሪ የተሰጠውን መግለጫ ለማራከስ ዘዴ አጥተው በሚጨነቁበት ሰዓት የፓኪስታን የውጭ ጉዳይ ሚኒስትር ዛፍሩላህ ካን እንደምንም ብሎ አንድ ጥያቄ አቀረበ። ዛፍሩላህ ካን እንዲህ አለ። ለኤርትራ ነጻነት የሚጠይቀው የነጻነት ግንባር ፓርቲና ከኢትዮጵያ ጋር መቀላቀል አለብን የሚለው የእናንተ ፓርቲ የሰጣችሁንን መግለጫዎች አዳምጠናል። ሁላችሁም የአብዛኛውን የኤርትራን ህዝብ እንወክላለን ትሉናላችሁ። የተባበሩት መንግስታት የአብዛኛው የኤርትራ ህዝብ ተወካይ የሆነው ፓርቲ የትኛው እንደሆነ እንዴት ማረጋገጥ ይችላል? ተድላ ባይሩ ለዚህ የሚሆን መልስ ሰጡ። የአብዛኛውን ኤርትራ ህዝብ የሚወክለው ፓርቲ የትኛው እንደሆነ ለመለየት የተባበሩት መንግስታት ድርጅት የፓርቲዎች መሪዎች በሚያደርጉት ዲስኩር ላይ መመዘን ይችላል ብለን እኛም አንጠብቅም። በእኛ አስተያየት የተባበሩት መንግስታት ድርጅት የዓለም ሰላም ዳኛ ስለሆነ የሚቀርቡለትን በሚገባ ለመዳኘት ማስረጃዎቹን መርምሮ የሚለይበት የአሰራር ዘዴ ሊኖረው ይገባል ብለን እናስባለን። ከተቋቋመ 8 ዓመት የሆነው የአንድነት ፓርቲያችን የአብዛኛውን የኤርትራን ህዝብ ፍላጎት የያዘ በመሆኑ በአራቱ ኃያላን ኮሚሽን ተመርምሮ ውጤቱ ቀርቧል። ባለፈው ግንቦት ወር የሶስተኛው የተባበሩት መንግስታት ጠቅላላ ጉባኤም ከምዕራባዊ ቆላ በስተቀር ሌላው የኤርትራ ግዛት በሙሉ ከኢትዮጵያ ጋር እንዲቀላቀል ከፍተኛ የድጋፍ ድምጽ ሰጥቶ የነበረው አለ ምክንያት አይደለም። አብዛኛው የኤርትራ ህዝብ ከኢትዮጵያ ጋር ለመዋሃድ የሚፈልግ መሆኑ ስለተረጋገጠ ነው። ዛሬ በድንገት ተነስቶ አብዛኛውን የኤርትራን ህዝብ ወክላለሁ ብሎ የሚፎክረው ይሄ የነጻነት ግንባር የተባለ ድርጅት መቼ እንደተፈጠረ፣ የት ከተማ ወይም ቦታ ላይ እንደተመሰረተ፣ ለማን መሳሪያ ሆኖ እንደሚጥር የተባበሩት መንግስታት ድርጅት በሚገባ ለመረዳት ይቸገራል ብለን አናምንም። በተጨማሪም የኛ የሀገር ፍቅር አንድነት ድርጅታችን እጅግ አብዛኛው የሆነው የኤርትራን ህዝብ እንደምንወክል ለመገንዘብ የሚያስቸግረው ነገር የለም። አቶ ተድላ ባይሩ ለኢትዮጵያና ለኤርትራ መዋሃድ የአብዛኛው ህዝብ ጽኑ ፍላጎት መሆኑን ለማሳመን የሰጡት መልስ የኢትዮጵያ ጠላት የሆነውን የፓኪስታን የውጭ ጉዳይ ሚኒስትር ጥያቄዎቹን ከማንዛዛት እንዲገታ አድርጎታል። የአንድነት ድርጅት ዋና ጸሐፊ መግለጫቸውን ከፈጸሙ በኋላ ከዛፍሩላህ ካን በስተቀር ከሌሎቹ ከላቲን አሜሪካ ሀገሮችም ሆነ ከአረቦቹ አንዳችም ተጨማሪ ጥያቄ ሳይቀርብላቸው የጉባኤውን ሊቀመንበር ተሰናብተው ወጡ። ከ3 ቀናት በፊት የኤርትራ ነጻነት ጠያቂ ኢብራሂም ሱልጣን ቀርቦ በተናገረበት ጊዜ ከኢትዮጵያ መልእክተኞች ጋር በገጠመው ክርክር የኮሚሲዮኑ አዳራሽ በሳቅ ግሎ እንደነበር ይታወሳል። በተድላ ባይሩ ፕሮግራም ላይ ግን እጅግ ጸጥ ያለ መንፈስ ይታይ ነበር። ለቀድሞቹ የጣሊያን ቅኝ ግዛቶች የቀረቡትን ልዩ ልዩ መፍትሄዎች አጥንቶ ለዋናው ኮሚሲዮን ረቂቅ ውሳኔ እንዲያዘጋጅ የተቋቋመው ንዑስ ኮሚቴ 17 ስራውን ጀምሯል። መጀመሪያ የሊቢያን፣ ቀጥሎ የሶማሌን፣ በመጨረሻ የኤርትራን ጉዳይ ለማየት ፕሮግራሙን አወጣ። ባለፈው ግንቦት ወር በተካሄደው የሶስተኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ በከፍተኛ ድምጽ ብልጫ ተደግፎ የመጨረሻውን ውሳኔ የሚጠብቀው የኤርትራ ጉዳይ ስለሆነ ከሊቢያና ከሶማሌ ዶሴዎች በፊት እንዲታይ የኢትዮጵያ መልእክተኞች መሪ ያደረጉት ሙከራ ደጋፊዎች በማጣት ሳይሳካ ቀረ። ይህ ንዑስ ኮሚቴ 17 ተቋቁሞ አባሎቹ በተመረጡ ጊዜ አቶ አክሊሉ ሀብተወልድ በብስጭት መንፈስ የጣሊያን ኮሚቴ ብለው የሰየሙት አላግባብ አልነበረም።
የንዑስ ኮሚቴው አባሎች ከሆኑት ውስጥ ኢትዮጵያን ይደግፋሉ የሚባሉት አሜሪካና ታላቋ ብሪታንያ፣ ላይቤሪያና ዴንማርክ በድምሩ 4 ሀገሮች ብቻ ናቸው። አረቦቹ ኢትዮጵያን ለመደገፍ ባለፈው ግንቦት ወር የሰጡት ቃል በዚህ በመስከረሙ ጉባኤ ወደ ጣሊያን ስላዛወሩት ህሊናቸው አስጨንቋቸው ወደ ኢትዮጵያ ይመለሳሉ ተብሎ ተስፋ አልተደረገም። ህንዶች ምንም እንኳን እንደ ፓኪስታኑ የጣሊያን ካቫሊየሬ ወይም ፈረሰኛ ሆኖ ባይሰለፉም ኢትዮጵያ ተበደለች ብለው ይሟገቱ ይሆናል የሚል ግምት አልተሰጠም። ፈረንሳይ ለጣሊያን ጥቅም ከመቆም ይልቅ ኢትዮጵያን ትረዳለች ተብሎ አይጠበቅም። ደቡብ አፍሪካ በዘር ልዩነት ፖሊሲ የታወቀ ግፈኛ መንግስት ስለሆነ ለጣሊያን ደጋፊ እንደሚሆን አላጠራጠረም። የሶቪየት ህብረት ፖላንድና ቼኮስሎቫኪያን አስከትሎ እሱ ራሱ ካቀረበው ሐሳብ በስተቀር ኢትዮጵያን ለመርዳት ይሞክራል ተብሎ አልታሰበም። እንግዲህ የተመረጡት የንዑስ ኮሚቴ 17 አባሎች አቋም ከዚህ በላይ የተጠቀሰው ስለሆነ በአርጀንቲና አማካኝነት የሚቀርበውን የጣሊያንን ረቂቅ ውሳኔ የሚቃወሙት ኢትዮጵያና 4ቱ ደጋፊዎቿ ከ3ቱ ማርክሲስቶች ጋር ሲደመሩ 8 ሀገሮች ብቻ ይሆናሉ ማለት ነው። በዚያ አኳኋን ከ21 አባሎች መካከል ቀሪዎቹ 13ቱ ሀገሮች የሚደግፉት መፍትሄ የሮማን መንግስት የሚያረካ እንደሚሆን ስለሚጠበቅ ኢትዮጵያ ከዚህ ከጣሊያን ኮሚቴ ፍርድ እንደማታገኝ ገና በጠዋቱ አውቀዋለች። ጥቅምት 11 ቀን 1949 ዓ.ም ንዑስ ኮሚቴ 17 ስራውን ሲጀምር በመሰብሰቢያው ጠረጴዛ ላይ የቀረቡት 3 አይነት ረቂቅ መፍትሄዎች ነበሩ። የመጀመሪያው ሊቢያ ከተወሰነ ጊዜ በኋላ ነፃ እንድትወጣ፣ ሶማሌ ለነፃነት ብቁ እስክትሆን ድረስ በጣሊያን ሞግዚትነት እንድትቆይ፣ ኤርትራ ግን ከምዕራብ አውራጃዎች በስተቀር ሌሎቹ በሙሉ ከኢትዮጵያ ጋር እንዲዋሃዱ ከእንግሊዝና ከአሜሪካ ተደጋግሞ የቀረበ መፍትሄ ነው። ሁለተኛው ሊቢያ አሁኑኑ ነፃነት እንዲሰጣት፣ ኤርትራና ሶማሌ ግን መስኮብ አባል በሆነበት በተባበሩት መንግስታት በሞግዚትነት ለ5 ዓመታት እንዲቆዩ ከሶቪየት ህብረት የቀረበ ሐሳብ ነው። ሶስተኛው የሮማ መንግስት ሐሳቡን ደግፎ በታወቀው ወኪሉ በአርጀንቲና አማካኝነት የቀረበው መፍትሄ ሶማሌ ለጣሊያን ተመልሳ ሊቢያና ኤርትራ አሁኑኑ ነፃነታቸውን ይቀበሉ የሚለው ነው። ከነዚህ ከቀረቡት 3 ረቂቅ ውሳኔዎች ውስጥ በሁለተኛ ደረጃ የተጠቀሰው የሶቪየት ህብረት ሐሳብ ከፖላንድና ከቼኮስሎቫኪያ በስተቀር ማንም ስለማይደግፈው ንግግር ሳይደረግበት ከአጀንዳው እንዲሰረዝ ተደረገ። አርጀንቲናና ፓኪስታን ጣሊያን የቀየሰላቸውን መንገድ በመከተል ለዳኝነት ከመመረጣቸው በፊት ፍርዳቸውን በቅድሚያ ያዘጋጁ ስለሆኑ ምንም አይነት እንቅፋት ሳይገጥማቸው ሀ ሊቢያ ከ2 ዓመት በኋላ ነፃነቷን እንድትቀበል፣ ለሶማሌ ለሚቀጥለው 10 ዓመታት ጣሊያን በሞግዚትነት እንዲያስተዳድራት አስፈላጊውን 2/3 ድምፅ አሰባስበው ረቂቁን ውሳኔ ያሳለፉ። ወዲያው በታላቋ ብሪታንያና በአሜሪካ ተደግፎ በድጋሚ የቀረበው የኤርትራ ጉዳይ ሲጀመር የጣሊያን ሰልፈኞች ነፃነት በሚል ቃል ድምፃቸውን ማስተጋባት ጀመሩ። በዚህ በንዑስ ኮሚቴ 17 ላይ ኢትዮጵያን የወከሉት ብላታ ኤፍሬም ተወልደ መድህን እና አርጀንቲና በሚያዘጋጁት የተሳሳተ ውሳኔ የተሰማቸውን ሐዘንና ቅሬታ ለኮሚቴው አባሎች ገለጹ። ኤርትራ ወደ ኢትዮጵያ እንዳትቀላቀል መንገዱን ዘግታችሁ ጣሊያን ሶማሌን መልሶ እንዲይዝ የምታቀርቡት ውሳኔ በቀጣይ በኢትዮጵያ ሕይወት ላይ አደጋ መጣል መሆኑ አይታያችሁም ወይ? ጣሊያን ኢትዮጵያን ወግቶ በህዝቧ ላይ ያንን ሁሉ እልቂት ለማድረስ የቻለው የጦሩን ዝግጅት ሶማሌና ኤርትራ ላይ አደራጅቶ መሆኑን አታስታውሱም ወይ? የውሳኔያችሁ ዓላማ ኢትዮጵያን በድሎ ጠላቷን ጣሊያንን መጥቀም ከሆነ ከእንግዲህ ወዲህ ኢትዮጵያ በተባበሩት መንግስታት ድርጅት ላይ እምነት አታ የራሷን አቋም ብትወስድ አጠፋች ብላችሁ ለመውቀስ ወይም ለመደነቅ ትሞክሩ ይሆን? ጠላታችንን ጣሊያንን ለመርዳት ብላችሁ በምታደርጉት ውሳኔ የሚያስከትለውን አደጋ ለማየት ካልቻላችሁ ከእንግዲህ ወዲህ ኢትዮጵያ በድጋሚ መስዋዕትነት እንደማትቀበል መገንዘብ አለባችሁ። ብላታ ኤፍሬም ተወልደ መድህን ህሊና ለመቀስቀስ ብለው የተናገሩትን ቃል በቁም ነገር የሚያዳምጥ መልእክተኛ አላገኘም። በመሰረቱ ሰው ህሊናው የሚወቅሰው ህሊና ሲኖረው ነው። ሆሴ አርሴ ወደፊት በታሪክ ተወቃሽ ሆናለሁ ብሎ ከማሰብ ይልቅ የዛሬው ጥቅሙ ስለሚበልጥበት የህሊና ችግር አላደረበትም። ዛፍሩላ ካን የቅኝ ግዛት ቀንበር የወደቀባቸው ህዝቦች የነጻነት ምሳሌና ተስፋ ከሆነች ከኢትዮጵያ ይልቅ ኮሎኒያሊስት ጣሊያንን የመረጠው ለዛሬው ጥቅሙ ስለሆነ የህሊና ወቀሳ ይደርስብኛል ብሎ አልተጨነቀም። ሌሎቹም እንደዚሁ ናቸው። በንዑስ ኮሚቴ 17 ውስጥ የታጎሩት እነዚህ የጣሊያን ወዳጆች በተለይ በሶማሌ ጉዳይ የነ ኮምት ስፎርሳን ፍላጎት ካሟሉ በኋላ
ወደ ኤርትራ ዶሴ ለመሻገር ሲዘጋጁ የዩናይትድ ስቴትስ ዋና መልእክተኛ አምባሳደር ጆሴፍ በአራት ሀገሮች ታጅቦ ለኤርትራ መፍትሄ አዲስ ሐሳብ ይዞ ቀረበ። የአሜሪካኖች የፌዴሬሽን መፍትሄ ከኤርትራ ግዛት የምስራቁን የደጋው ክልል ከኢትዮጵያ ጋር እንዲቀላቀል፣ የምዕራባዊው ቆላ ወደ ሱዳን እንዲገባ አሜሪካኖች ከእንግሊዞች ጋር ተባብረው ካለፈው ሚያዝያ ወር 1949 ዓ.ም ጀምሮ ውሳኔ ለማግኘት ያደረጉት ጥረት የሚጠብቁትን ውጤት ሳይሰጣቸው ቀረ። በተለይም ንዑስ ኮሚቴ 17 ከተቋቋመ ጀምሮ ላቲኖቹና እስያውያኖቹ ከአረቦች ጋር አንድነት ገጥመው ጣሊያን እንደሚፈልገው ኤርትራ ነፃ መንግስት እንድትሆን በድምፅ ብልጫ ለማስወሰን ዝግጅታቸው እየጠነከረ መጣ። የአሜሪካና የታላቋ ብሪታንያ መልእክተኞች ባደረጉት ክትትል ለኤርትራ ነፃነት እንዲሰጥ ከአርጀንቲና መልእክተኛ የቀረበው መፍትሄ በኮሚቴው ውስጥ 2/3 የድምፅ ብልጫ እንደሚያገኝ መረጃ አገኙ። እንግዲህ ምን ይሻላል? የታላቋ ብሪታንያ መልእክተኞች በንዑስ ኮሚቴ 17 የሚዘጋጀው ረቂቅ ውሳኔ ለዋናው ኮሚሲዮን በሚቀርብበት ጊዜ ተቃዋሚ የሚሆኑ አገሮችን እያሰናዳን እንዳይጸድቅ ለማድረግ ካሁኑ መስራት ያስፈልጋል አሉ። አሜሪካኖች ደግሞ የጣሊያንን አጫፋሪዎች እዚሁ ንዑስ ኮሚቴው ላይ ሐሳባቸውን ካላፈረስን ለኤርትራ ነፃነት የሚለውን ረቂቅ ውሳኔ ይዘው ዋናው ኮሚሲዮን ላይ ከቀረቡ ሶቪየት ህብረትና ሳቴሊቶቹ ተረባርበው ጉድ ሊሰሩን ስለሚችሉ አሁኑኑ አንድ እርምጃ ከመውሰድ መዘግየት የለብንም ብለው ተጨነቁ። እንግሊዞች ንዑስ ኮሚቴ ስለሚሰጠው ውሳኔ ከመጨነቅ ይልቅ በዋናው ኮሚሲዮን ላይ እንዳይጸድቅ ካሁኑ ጥረታችንን እናስተባብር የሚሉትን ሐሳብ አሜሪካኖች አላመኑበትም። ስለዚህ ጉዳዩ ከዚሁ ከንዑስ ኮሚቴው እጅ ሳይወጣ በራሳቸው መንገድ ለኤርትራ አንድ አዲስ መፍትሄ ለመፍጠር ወሰኑ። ከኮሚቴው አባሎች መካከል ብራዚልና ህንድን፣ ላይቤሪያንና ኢራቅን አስተባብረው ኤርትራን በፌዴሬሽን ከኢትዮጵያ ጋር የሚያስተሳስር አዲስ ፕላን ጥቅምት 19 ቀን 1949 ዓ.ም ለንዑስ ኮሚቴ 17 አቀረቡ። ይህ የፌዴሬሽን ፕላን በስውር ሲያዘጋጅ የሰነበተው በአሜሪካ ዲፕሎማቶችና ኤክስፐርቶች ቢሆንም እነሱ ብቻቸውን ያሰናዱት ነው ተብለው እንዳይታሙ ፕሮጀክቱ የቀረበው በ5 ሀገሮች ስም ሆኖ ነው። የፌዴሬሽኑን መልክ ለማብራራት ለንዑስ ኮሚቴ 17 በቀረበው መግለጫ ላይ የተጠቀሱት መሰረታዊ ጉዳዮች የሚከተሉት ነበሩ። አንደኛ፣ ኤርትራ የግዛቶቿ አንድነት ተጠብቆላት ለውስጥ አስተዳደር ሙሉ ስልጣን ተሰጥቷት በቀዳማዊ ኃይለ ሥላሴ ዘውድ ስር በፌዴሬሽን ከኢትዮጵያ ጋር ትቀላቀላለች። ሁለተኛ፣ በፌዴሬሽኑ አቋም የውጭ ጉዳዩና የመከላከያው ስልጣን የኢትዮጵያ ንጉሠ ነገሥት ሲሆን በኤርትራ የሚቋቋመው መንግስት ደግሞ የአገሪቱን የውስጥ አስተዳደር ለመምራት ሙሉ ስልጣን ይኖረዋል። ሶስተኛ፣ ኤርትራ በፌዴሬሽን ከኢትዮጵያ ጋር የምትቀላቀልበትና የውስጥ አስተዳደሯን የምትመራበት ህገ መንግስት በአንድ ልዩ ኮሚሲዮን ይዘጋጃል። ከዚህ ቀጥሎ የተዘረዘሩት ሀ ከተባበሩት መንግስታት ድርጅት ተመርጦ የሚሾም አንድ ኮሚሽነር ወይም የኮሚሲዮኑ ስብሳቢ፣ ለ በኤርትራ ውስጥ ያሉትን ክርስቲያኖቹን፣ እስላሞቹንና የጣሊያን ተወላጆችን ለመወከል የሚመረጡ 3 ሰዎች፣ ሐመሩሃ ከተባበሩት መንግስታት ድርጅት አባሎች የታላቋ ብሪታንያ፣ የኢትዮጵያና የጣሊያን፣ የብራዚልና የኢራቅ አገሮችን የሚወክሉ 5 ሰዎች፣ በድምሩ 9 ሰዎች የህገ መንግስቱ አዘጋጅ ልዩ ኮሚሲዮን አባሎች ይሆናሉ። የሚዘጋጀው ህገ መንግስት በመላው ኤርትራ የዘርና የሃይማኖት ልዩነትን የሚያስወግድ፣ የህዝቦችን እኩልነት የሚያረጋግጥ፣ ሰብአዊ መብትንና መሰረታዊ ነፃነትን የሚጠብቅ እንዲሆን ከፍተኛ ትኩረት ይሰጠዋል። ይህንን ለኤርትራ መፍትሄ እንዲሆን በ5 ሀገሮች ስም አሜሪካ፣ ብራዚል፣ ህንድ፣ ኤርትራ፣ ላይቤሪያ የተዘጋጀው የፌዴሬሽን ፕላን ጥቅምት 19 ቀን 1949 ዓ.ም ለንዑስ ኮሚቴ 17 ሲቀርብ ከዋሽንግተን የስቴት ዲፓርትመንት ባለስልጣኖች ደግሞ ሮም ባለው አምባሳደራቸው በኩል የጣሊያን መንግስት እንዲያውቀውና ድጋፉንም በቶሎ ስብሰባ ውስጥ ላሉት ወዳጆቹ እንዲያስተላልፍ ጠየቁ። አሜሪካኖች ይህንን የፌዴሬሽን መፍትሄ የፈጠሩት የኢትዮጵያን ጥያቄና የጣሊያንን ፍላጎት የሚያረካ ለተባበሩት መንግስታት ድርጅትም ክብር የሚሰጥ ለራሳቸውም ለአሜሪካኖች በኢንተርናሽናል መስክ ላይ የተለየ ዝና የሚያስገኝላቸው ይሆናል ብለው ተስፋ በማድረግ ነው። የኤርትራ ህገ መንግስት ሲዘጋጅ በአገሩ ላይ ያሉት የጣሊያን ተወላጆች ወኪላቸውን መርጠው የሚካፈሉበት ስለሆነ ቀጥሎም ያስተዳደሩ መንግስት ከውጭ ጉዳይና ከመከላከያ በስተቀር በሌላው በኩል ሙሉ ስልጣን ስለሚኖረው በኢትዮጵያ መንግስት ጥቃት ሊደርስብን ይችላል ብለው የሚሰጉበት ጉዳይ
ይወገድላቸዋል። ለኢትዮጵያ ደግሞ የኤርትራን ግዛት በከፊል ከማግኘት ይልቅ መላ ኤርትራን በፌዴሬሽን መቀበል የበለጠ ጥቅም የሚሰጥ ይሆናል። ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴም የውጭ ጉዳይ ፖሊሲውና የመከላከያው ኃይል ሥልጣን በእጃቸው ስለሆነ በዓለም ላይ የተለየ ክብር ያገኙበታል። ከዚህም በቀር ጣሊያን ወደ ኤርትራ እንዳይመለስ ኢትዮጵያ የምትሰጋበትን ይህ የፌዴሬሽን አስተዳደር በሩን ስለሚዘጋላት ከዚህ የተሻለ መፍትሄ መጠበቅ የለባትም። የተባበሩት መንግስታትም እየተወሳሰበ የመጣውን የኤርትራን ፕሮብሌም ለመፍታት ከማይቻልበት ደረጃ ላይ ስለደረሰ ይህ የፌዴሬሽን መፍትሄ ሲጸድቅ ድርጅቱ ከወደቀበት ትልቅ ችግር ይገላገላል። እንግዲህ የኤርትራ ጉዳይ ለሚመለከታቸው ሁሉ በየመልኩ አጥጋቢ መልስ የሚሰጥና በሁሉም ዘንድ ተቀባይነት የሚኖረው አይነተኛ መፍትሄ ነው ብለው አሜሪካኖች ይህንን የፌዴሬሽን ፕላን ሲያቀርቡ ከሁሉ ይበልጥ አስገራሚ ሆኖ የታየው እንግሊዞች በምክሩም ሆነ በዝግጅቱ ተካፋይ ሳይሆኑ መቅረታቸው ነው። ሐሳቡን ሲጸንሱና ሲያቀናብሩ ጉዳዩ በቀጥታ የሚመለከታትን ኢትዮጵያን እኛም እናስብላትን መቀበል ይኖርባታል ብለው ተካፋይ እንድትሆን ባያደርጉም ታላቋ ብሪታንያ የመፍትሄው ዝግጅትና ያቀራረቡ አጃቢ አለመሆኗ የሁለቱን ወንድማማች ሀገሮች ኅብረት ምን ያህል እንደሚያሻክረው አሜሪካኖች ሳያስቡበት ቀርተዋል። እንግሊዞችን ወደ ጎን ትተው ከላቲን ግሩፖች ብራዚልን፣ ከእስያ ህንድን፣ ከአረቦች ኢራቅን፣ ከአፍሪካ ላይቤሪያን ይዘው በእነሱም አማካኝነት የአብዛኛዎቹን አባል አገሮች የድጋፍ ድምፅ በመሰብሰብ ድል የሚመቱ መስሎ ታይቷቸው ነበር። አርነስት ቤቨን ለጓደኛው ለአሜሪካዊው ዲን አቸሰን በላከው መልእክት የጠለቀ ጥናት ሳይደረግና ሳይመከርበት ለኤርትራ መፍትሄ ተብሎ በድንገት የቀረበው ሐሳብ የታላቋ ብሪታንያ መንግስት አለመደገፉን ከገለጸ በኋላ የሁለቱ ኃያላን መንግስታት አንድነት ሆኖ አለመስራት ሶቪየት ኅብረት ወደ አፍሪካ እንዲገባ በር መክፈት መሆኑ መታወቅ አለበት ሲል አስጠነቀቀ። የእንግሊዝ የውጭ ጉዳይ ሚኒስትር በዚህ ብቻ አልቆመም። በተባበሩት መንግስታት ዘንድ ላለው መልእክተኛ በሰጠው መምሪያ የታላቋ ብሪታንያ አቋም ከአሜሪካ የተለየ መሆን እንዳለበት አስታውቋል። ኤርትራን በፌዴሬሽን ከኢትዮጵያ ጋር ለማቀላቀል ከአሜሪካ መንግስት የቀረበው ሐሳብ አስፈላጊ ያልሆኑ ብዙ ችግሮች የሚፈጥርና በሥራም ላይ ለመዋል የማይመች ስለሆነ ታላቋ ብሪታንያ አትስማማም። እንደሰማሁት የፌዴሬሽኑ ዓላማ የኤርትራን ግዛት በአንድነት የሚያጠቃልል ስለሆነ የምዕራባዊውን ቆላ ከሱዳን ጋር እንዲዋሃድ ከዚህ ቀደም የተስማማንበትን ያፈርሳል። በዋሽንግተን ያለው የግርማዊ የእንግሊዝ ንጉሥ አምባሳደር ለውጭ ጉዳይ ሚኒስትር ለዲን አችሰን አስተያየታቸውን በመግለጹ እንዲነጋገሩበት አድርጌያለሁ። በአሁኑ ሰዓት በተባበሩት መንግስታት ጉዳይ ላይ ያለውን ሁኔታ በመመልከት የታላቋ ብሪታንያ መልእክተኛ የሚወስደው እርምጃ በሚከተለው መልክ እንዲሆን እጠይቃለሁ። አንደኛ፣ ከኤርትራ ግዛት የምዕራባዊው ቆላ ወደ ሱዳን ገብቶ ሌላው በሙሉ ከኢትዮጵያ ጋር እንዲቀላቀል ከዚህ ቀደም የተስማማንበት መፍትሄ የመጀመሪያ ምርጫችን ስለሆነ አሁንም ብርቱ ጥረት እንዲደረግበት ያስፈልጋል። ሁለተኛ፣ ይህም ማይሳካ ሆኖ ለኤርትራ ነፃነት እንዲሰጥ የጣሊያን ወዳጆች እየጠነከሩ ከመጡ የተባበሩት መንግስታት መርማሪ ኮሚሽን ልኮ የህዝቡን ፍላጎት ያጣራ የተባለው ሐሳብ እንዲጸድቅ ብርቱ ጥረት ማድረግ ነው። ሶስተኛ፣ ይህ በሁለተኛ ደረጃ የተጠቀሰው ሐሳብ በሚጸድቅ ጊዜ ሌላው ጥንቃቄ የሚጠይቀው ከሚመደቡት የተባበሩት መንግስታት መርማሪ ቡድኖች መካከል ከመስኮብም ሆነ ከሳቴሊቶቹ አንድም አባል እንዳይመረጥ ብርቱ ጥረት እንዲደረግ ያስፈልጋል። ከዚህ በላይ የተጠቀሰው የቤቨን መምሪያ በግልጽ የሚያስረዳው የአሜሪካኖች የፌዴሬሽን ፕላን እንኳንስ እንዲጸድቅ ንግግርም እንዲደረግበት የማይፈለግ መሆኑን ነው። የአሜሪካኖቹን መፍትሄን አንቀበልም ያሉት እንግሊዞች ብቻ ሳይሆኑ ኢትዮጵያና ጣሊያንም አልፈለጉትም። ከሁሉ ይበልጥ የዋሽንግተንን መንግስት ያናደደው የፌዴሬሽኑን ሐሳብ አልቀበልም ለማለት የጣሊያን የውጭ ጉዳይ ሚኒስተር ካርሎስ ፎርሳ የሰጠው የእብሪት መልስ ነው። የዩናይትድ ስቴትስ መንግስት ለኤርትራ ጉዳይ መፍትሄ እንዲሆን በማሰብ ያደረገውን ሙከራ እናመሰግናለን። የጣሊያን መንግስት ለኤርትራ ነፃነት ከመስጠት በስተቀር ሌላ መፍትሄ አይቀበልም። የኤርትራ ህዝብ ነፃነቱን ለመቀናጀት የተዘጋጀ ከመሆኑም በላይ በስልጣኔ ረገድ ከኢትዮጵያ ህዝብ ይበልጥ ወደፊት የተራመደ ስለሆነ የውጭ ፖሊሲና የመከላከያ ጉዳይ የንጉሠ ነገሥቱ ስልጣን ሆኖ የውስጥ አስተዳደር መንግስት ይቋቋምለታል የተባለው አይጠቅመውም። ከዚህ ይልቅ ኤርትራ ነፃነቷን ካገኘች በኋላ ከኢትዮጵያ ጋር ሰፊ የሆነ የኢኮኖሚ ግንኙነት እንዲኖር ቢታሰብ የጣሊያን መንግስት ሙሉ ድጋፉን ይሰጣል። ይህም በመሰል አነጋገር የ77 ዓመት ሽማግሌ ካርሎስ ፎርሳ የዩናይትድ ስቴትስን መንግስት
እስከዚህ መዳፈሩ ብዙዎቹን የፖለቲካ ታዛቢዎች አስገርሟል። የአሜሪካኑ የዲን አችሰን ቁጣና የእንግሊዙ የኤርነስት ቤቨን ኩርፊያ ቢደመርም በተባበሩት መንግስታት ጉባኤ ላይ ለጣሊያን የተሰለፉላት ደጋፊዎች የሚያስተማምኑ ስለሆኑ ካርሎስ ፎርሳ አልተበገረም። የጣሊያን የውጭ ጉዳይ ሚኒስትር የአሜሪካኖችን ሐሳብ ወርውሮ መጣሉ ኒውዮርክ እንደተሰማ በንዑስ ኮሚቴ 17 ስብሰባ ላይ ዋናዎቹ ጠበቆቹ ፓኪስታንና አርጀንቲና የኤርትራ ሕዝብ ፈቃደኛነቱ ሳይጠየቅ የፌዴሬሽን አስተዳደር እንዲቀበል ለመወሰን የተባበሩት መንግስታት ስልጣን የለውም የሚል ዲስኩራቸውን መለፈፍ ጀመሩ። የፌዴሬሽኑ ፕላን ሲቀርብ ከአሜሪካ ጋር ተባባሪ ደራሲዎች በመባል ከተሰለፉት ሀገሮች መካከል ብራዚልና ህንድ ለኤርትራ ጉዳይ ከዚህ የተሻለ መፍትሄ አይገኝም እያሉ ወገኖቻቸውን ለማሳመን ቢሞክሩም የሚደግፋቸው አላገኙም። የአሜሪካኖች ፕላን ባልተጠበቀ ሰዓት በድንገት የቀረበ በመሆኑ የኢትዮጵያ መልእክተኞች መሪ ጉዳዩን በኮድ ለጃንሆይ አስረድተው መልስ ለማግኘት ጊዜው ስላጠረ በራሳቸው ኃላፊነት አንድ አቋም መውሰድ ግዴታቸው ነበር። መጀመሪያ ፌዴሬሽን የተባለው አሰራር ለኢትዮጵያ በጣም እንግዳ ነገር ስለሆነ በአገራችን ካለው የአስተዳደር ስርዓት ጋር ለማግባባትና በተግባር ላይ እንዲውል ለማድረግ ሰፊ ጥናትና ዝግጅት ይጠይቃል። ሁለተኛ ኤርትራ ከኢትዮጵያ ጋር በፌዴሬሽን የምትቀላቀለው ለአስተዳደሯ የራሷ የሆነ መንግስት አቋቁማ ስለሆነ የንጉሠ ነገሥቱ ስልጣን በውጭ ጉዳይና በመከላከያ ብቻ መወሰኑ ቀዳማዊ ኃይለ ሥላሴ አይቀበሉትም። ሶስተኛ የፌዴሬሽኑ ሕገ መንግስት የሚዘጋጀው በአስመራ ያሉ ጣሊያኖች እንደ አገሩ ሕዝብ እኩል ተቆጥሮ በሚካፈሉበት ኮሚሲዮን እንዲሆን መታሰቡን የኤርትራ ሕዝብ አይቀበለውም። ስለዚህ ኢትዮጵያ ምንም እንኳን እንደ ጣሊያን የእብሪት መንፈስ በተዋሃደ አነጋገር አሜሪካንን ማስቀየም ጥቅሟ ባይሆንም የቀረበውን ሐሳብ ለማጥናት ረዘም ያለ ጊዜ ስለሚጠይቅ ለመቀበል አልተዘጋጀንም የሚል መልስ ብትሰጥ ይሻላል ተብሎ በዚሁ ተፈጸመ። አሜሪካኖች በታሪካቸው ብዙ ጊዜ እንደታየው የረቀቀ ዲፕሎማሲ ኖሯቸው አያውቅም። እንደተባበሩት መንግስታት ድርጅት በመሳሰሉት የኢንተርናሽናል ጉባኤዎች ላይ ለሚደቀኑት ችግሮች መፍትሄ ለማቅረብ የፈለጉ እንደሆን ከታላቁ ዩናይትድ ስቴትስ ኦፍ አሜሪካ የሚመነጭ አስተያየት በታላቅ ክብር መደመጥ አለበት የሚል ስሜት ይሰጣሉ። ብዙ ተቃዋሚዎች የሚያጋጥማቸው ሐሳባቸው ሁል ጊዜ የሚነቀፍ ነው ተብሎ ሳይሆን አብዛኛው በአቀራረባቸው የሚያሳዩት የበላይነት መንፈስ ነው። ከዚህ በቀር ደግሞ በዓለም ጉዳይ ላይ የሚያቀርቡት ሐሳብ እንዲሰምር የየአገሮቹን መንግስታት የማስተባበርና የማግባባት ቀደም አድርገው ሜዳውን የማዘጋጀት ጥበብ ይጎላቸዋል። በተለይ ወደ ኋላ የቀረውን ህዝብ ለመርዳት በጎ ፈቃድ የላቸውም ማለት ቢያስቸግርም ችግሩ የት ላይ እንደሆነ የጠለቀ ጥናት በማድረግ ተረድተውለት አያውቁም። ስለ ችግረኛው ዓለም ህዝብ ጉዳይ መፍትሄ ፍለጋ ውይይት በሚደረግበት ጊዜ ከሀገሩ የተፈጥሮ ሀብት አቅምና ከህዝቡ የህይወት ልምድ ጋር የሚጣጣም ሐሳብ ሲሰነዝሩ ታይተው አያውቁም። በተመቻቸና ድሎት ባጠቃው ዓለም ላይ የሚዋኙ ስለሆኑ ዳቦ ብርቁ ለሆነው ህዝብ እንደ ማሪ አንቷኔት ኬክ ለምን አይቀርብለትም ለማለት ምንም ያህል አይቀራቸውም። የደሃው ሀገር መንግስት የነጻነት ባንዲራውን እያውለበለበ ለተራበው ህዝብ እርዳታ ለማግኘት ከአሜሪካኖች ጋር ከሚያደርገው ውይይት ይልቅ ከቀድሞ ገዢዎቹ ከኮሎኒያሊስቶቹ ጋር ሲከራከር የበለጠ ግልጽ ይሆንለታል። የቋንቋና የአስተሳሰብ መቀራረብ ስላለ የኮሎኒያሊስቶቹን ተንኮላቸውንም ሆነ በጎ ፈቃዳቸውን ለመገንዘብ ጊዜ አይወስድበትም። የቀድሞ ገዢዎቹም ከባለቤቱ ያላነሰ አንዳንድ ጊዜም የበለጠ የአገሩ ችግር እምን ላይ እንደሚገኝና መድኃኒቱም ምን እንደሆነ በትክክል ያውቁታል። በተጨማሪም ቅን ሲሆኑ ለመርዳት፣ ሲጣመሙ ለማጥቃት የተንኮላቸው ጥበብ የረቀቀ ስለሆነ የቀድሞ ተገዢዎች ከቀድሞ ገዢዎቻቸው ለሀገራቸው ልማት ለማስገኘት ልበሰፊና አርቆ ተመልካች መሆን ይገደዳሉ። አለበለዚያ እንደ ጊኔው ሴኩቱሬ በር ዘግቶ ነጻነት በድህነት በሚል ጩኸት ለ25 ዓመታት አገሩም ሳይለማ ህዝቡም ሳያልፍለት ባዶ ቤት ይቀራሉ። አሜሪካኖች ቀደም ሲል እንደተጠቀሰው የችግረኛው ዓለም ህዝብ ፕሮብሌም በአጭርና በረጅም ጊዜ ውስጥ እንዴት እንደሚፈታ በትክክል አይታያቸውም። ለልማት ፕሮጀክት በማዘጋጀት እንርዳ ብለው የተነሱም እንደሆን እነሱ ከደረሱበት ደረጃ የሚጀመር ወይም እነሱ የተጠቀሙትን ዘዴ እየነደፉ ወጪውን ከመጠን በላይ ከማሳበጥ በስተቀር በአገሩና በደሃው ህዝብ አቅም ሊሰራ የሚችል ፕላን መወጠን አይሆንላቸውም። ለምሳሌ ለኤርትራ የወደፊት ዕድል የሚሻለው ከኢትዮጵያ ጋር በፌዴሬሽን ማቀላቀል ነው ብለው ሲነሱ ስለ ህገ መንግስቱ አዘገጃጀትና ስለ አውቶኖሚው አስተዳደር ስልጣን ያቀረቡት ፕላን
ቀጥሎም በድምጽ ብልጫ እንዲጸድቅላቸው እንግሊዞችን ችላ ብለው ብቻቸውን የወሰዱት እርምጃ የአሜሪካኖችን የአሰራር ጠባይ የሚያሳይ ነው። የኤርትራ ሕዝብ በቅኝ ገዢዎቹ በሚሰቃይበት ዘመን በገዛ ሀገሩ የዘር ልዩነት እየተደረገበት ከአራተኛ ክፍል በላይ እንዳይማር ክፉ ግፍ የተፈጸመበት ስለሆነ በ1949 ዓ.ም የኦቶኖሚውን መንግስት ለመምራት የሚችል የሰው ኃይል የሌለው መሆኑን አሜሪካኖች አላስታወሱም። በኤርትራ ያሉት የኮሎኒያሊስት ጣሊያን ርዝራዦች ለ50 ዓመታት በህዝቡ ላይ የፈጸሙት በደል አንሶ የአገሪቱ የወደፊት ዕድል ሲመሰረት የህገ መንግስት አዘጋጆች እንዲሆኑ ሲያሳስቡ የኦቶኖሚውን መንግስት የምትመሩት እናንተ ናችሁ እንደማለት የሚቆጠር መሆኑን አሜሪካኖች አልተረዱትም። እንግሊዞችን በምክሩ ውስጥ ሳያስገቡ ኢትዮጵያንና ጣሊያንን መስማማታቸው ሳይታወቅ በነ ህንድና በነ ብራዚል ታጅበው ጥቅምት 19 ቀን 1949 ዓ.ም ከኩለ ቀን በኋላ በ10 ሰዓት በንዑስ ኮሚቴ 17 ገበታ ላይ የዘረጉት የፌዴሬሽን ፕላን የሚቀበለው አጥቶ እዚያው ጠረጴዛ ላይ እንደተበተነ ወድቆ ቀረ። የሙሶሎኒ ወራሾች እነ ኮምት ስፎርሳ አርቀው የሚያዩ ቢሆኑ ኖሮ በኤርትራ ለሚኖሩት ዜጎቻቸው ሰፊ ድል ለማስገኘት ከዚህ አሜሪካኖች ከለፉበት የፌዴሬሽን ፕላን የተሻለ መፍትሄ አልነበረም። ጣሊያኖች ድፎ ዳቦ ካልቀረበልን አንቀምስም ብለው ሲንቀባረሩ ሙልሙል አመለጣቸው። የአሜሪካኖች ፕላን ሰፋ ያለ ሙግት እንኳን ሳይደረግበት ተድበስብሶ መና የቀረበት ዋናው ምክንያት እንግሊዞች ስለተቀየሙ፣ ኢትዮጵያ ስላዘነች፣ መስኮቦች ከነወገኖቻቸው ስለተቃወሙ አይደለም። የጣሊያን መንግስት አሜሪካኖች የነደፉለትን ጥቅም ባለመገንዘብ አልፈልግም ብሎ ስለጣለው ብቻ ነው። የአሜሪካ የፌዴሬሽን ፕላን ብዙም ሳያጣጥር በቶሎ ከሞተ በኋላ በንዑስ ኮሚቴ 17 ውስጥ የጣሊያን ወዳጆች ለኤርትራ ነፃነት ለማስወሰን ጊዜው አሁን ነው ብለው መሯራጥ ሲጀምሩ፣ በሌላ በኩል ደግሞ በሎንዶንና በዋሽንግተን መካከል የተፈጠረው ቅሬታ በፍጥነት ተወግዶ የዩናይትድ ስቴትስና የታላቋ ብሪታንያ መልእክተኞች ህብረት ቀድሞ ቦታው ተመልሶ ብቅ አለ። የአሜሪካ የውጭ ጉዳይ ሚኒስትር ዲን አችሰን በዋሽንግተን የእንግሊዝ አምባሳደርን ባነጋገረበት ጊዜ ለኤርትራ የፌዴሬሽን መፍትሄ ሲዘጋጅ ከታላቋ ብሪታንያ ጋር ምክክር ሳይደረግ መቅረቱ ስህተት መሆኑን ስላመነበት ከይቅርታ ጋር የሁለቱን አገሮች ግንኙነት ወደ ነበረው የወንድማማችነት መንፈስ በፍጥነት እንዲመለስ አደረገ። አርጀንቲናና ፓኪስታን ከአሜሪካ ቀርቦ የነበረው መፍትሄ በተቃወሙ ጊዜ የኤርትራ ህዝብ ፈቃዱ ሳይጠየቅ የፌዴሬሽን ቀንበር ሊጫንበት አይገባም የሚል መግለጫ መስጠታቸው ይታወሳል። ይህንን የተቃውሞ ዘዴ በመጠቀም እንግሊዞችና አሜሪካኖች ከአንዳንድ እስያውያንና ከኮመንዌልዝ አገሮች ጋር ሆነው ለኤርትራ ነፃነት እንዲሰጥ በላቲኖቹ ስም አርጀንቲና ያቀረበው መፍትሄ ህዝቡ ነፃነት መፈለግ አለመፈለጉ ሳይጠየቅ ሊወሰን አይቻልም አሉ። የኤርትራ ግዛት ለኢትዮጵያና ለሱዳን እንዲከፈል ተደጋግሞ የቀረበው ሐሳብ በአሁኑ ሰዓት ለመጽደቅ ምንም አይነት ዕድል እንደሌለው አሜሪካና እንግሊዝ ተስፋ ሲቆርጡ የተባበሩት መንግስታት መርማሪ ኮሚሽን ልኮ የህዝቡን ፍላጎት እንዲያጣራ ከዚህ ቀደም በአውስትራሊያ ቀርቦ የነበረው ሐሳብ እንደገና ለመቀስቀስና ደጋፊዎች ለመሰብሰብ እርምጃ ወሰዱ። እነዚህ ለጣሊያን ያደሩ የላቲን አሜሪካ በጥባጮች በአሁኑ ሰዓት የሚያደርጉትን ተንኮል ለማገድና የአንድ ዓመት ጊዜ ለማግኘት ከዚህ የተሻለ ዘዴ ሊኖር እንደማይችል እርግጠኞች ሆኑ። በመሰረቱ የጣሊያንም መንግስት ቢሆን ቀደም ሲል ለደጋፊዎቹ የሰጠው መምሪያ ለኤርትራ የነፃነት ጉዳይ የማይሳካ ከሆነ የህዝቡ ፍላጎት ይታወቅ ተብሎ መርማሪ ኮሚሽን እንዲላክ ማስደረግ መሆኑ ይታወሳል። ስለዚህ ነፃነት ይስጥ ከሚል ግሩፕ የህዝቡ ፍላጎት ይጠየቅ የሚለው ወገን እንዲያሸንፍ አንግሎ አሜሪካኖች በህብረት የሚያደርጉት ጥረት ዞሮ ዞሮ የጣሊያንን ሁለተኛ ምርጫ ለማስወሰን ስለሆነ እነ ኮሜት ስፎርሳ እያሾፉ ከመተረክ በስተቀር ተጎዳን ብለው አልጮሁም። ለኤርትራ ነፃነት ይሰጥ የሚባለውና በሌላ በኩል ደግሞ መርማሪ ኮሚሽን እንዲላክ የሚታሰበው በብርቱ የተቃወመችው ኢትዮጵያ ብቻ ነበረች። አራቱ ኃያላን መንግስታት መርማሪ ኮሚሽን ልከው አብዛኛው የኤርትራ ህዝብ ከኢትዮጵያ ጋር መቀላቀል መፈለጉ ስለተረጋገጠ በድጋሚ ሌላ መርማሪ ያስፈለገበት እውነተኛ ምክንያት ምንድነው በማለት የኢትዮጵያ መልእክተኞች ደጋግመው ቢጠይቁም መልስ አላገኙም። የንዑስ ኮሚቴ 17 ዲክታተሮች የውስጥ ደንብ እንደሚያስረዳው የተፈረደበት ጥያቄ ማቅረብ የለበትም፣ ዳኛውም መልስ እንዲሰጥ አይገደድም። ከጥቅምት 11 ቀን እስከ ህዳር 1 ቀን 1949 ዓ.ም ድረስ ንዑስ ኮሚቴ 17 ለቀድሞዎቹ የጣሊያን ቅኝ ግዛቶች ለሊቢያ፣ ለሶማሌና ለኤርትራ መፍትሄ ለማቀናበር ሲያማታና ሲያምታታ ከሰነበተ በኋላ በመጨረሻ አዘጋጅቶ ያወጣው ረቂቅ ውሳኔ
ኢትዮጵያ እንደጠበቀችው ጣሊያንን የሚያረካና የቀዳማዊ ኃይለ ሥላሴን መንግስት የሚያሳዝን ሆነ። አንደኛ፣ ሊቢያ የትሪፖሊታኒያ የሲረናይካና የፌዘን አውራጃዎች በአንድነት ተዋህደው ከጥር 1 ቀን 1952 ዓ.ም በፊት ነፃነቷ እንዲሰጣት። ሁለተኛ፣ ሶማሌ ለሚቀጥሉት 10 ዓመታት ጣሊያን በሞግዚትነት እንዲያስተዳድራት። ሶስተኛ፣ ኤርትራ 5 የተባበሩት መንግስታት አባል አገሮች የሚሰየሙበት ኮሚሲዮን ወደ ኤርትራ ተልኮ የህዝቡ ፍላጎት ምን እንደሆነ መርምሮ የሚያቀርበው ራፖርት ከታየ በኋላ በመጪው ዓመት በሚደረገው ጠቅላላ ስብሰባ ላይ ውሳኔ እንዲሰጠው በንዑስ ኮሚቴ 17 ገበታ ላይ ወንበር ከያዙት 21 አገሮች 17ቱ ተስማምተው ለዋናው ኮሚሲዮኑ አስተላለፉ። ይህ ንዑስ ኮሚቴ 17 ስራውን ከመጀመሩ በፊት ጥቅምት 10 ቀን 1949 ዓ.ም አባሎቹ ሲመረጡ አቶ አክሊሉ ሀብተወልድ የጣሊያን ኮሚቴ ብለው እንደሰየሙት ሁሉ በእውነትም የጣሊያን ኮሚቴ መሆኑን በአሰራሩ ደህና አድርጎ አረጋገጠ። የንዑስ ኮሚቴው ረቂቅ ውሳኔ መጀመሪያ በዋናው ኮሚሲዮን ቀጥሎ በጠቅላላው ጉባኤ መታየት ስላለበት እስከ መጨረሻው ተሟግቶ ለማስለወጥ ተስፋ አንቆርጥም ብለው የኢትዮጵያ መልእክተኞች ትግላቸውን ቀጠሉ። የዋናው ኮሚሲዮን ችሎት መላው የተባበሩት መንግስታት አባሎች የሚካፈሉበት የዋናው ኮሚሲዮን ጉባኤ በንዑስ ኮሚቴ 17 ተዘጋጅቶ የቀረበለትን ረቂቅ ውሳኔ በሚመረምርበት ጊዜ ለትክክለኛ ፍርድ የቆሙ አንዳንድ አገሮች በሚሰጡት አስተያየት የጣሊያንና የግሩፖቹ ሴራ ሊፈርስ ይችላል በማለት የኢትዮጵያ መልእክተኞች ተስፋ አድርገው ነበር። ጉባኤው ስራውን ሲጀምር የዩጎዝላቪያና የኒውዚላንድ የላይቤሪያና የፊሊፒን መልእክተኞች በንዑስ ኮሚቴ 17 የተዘጋጀው መፍትሄ ኢትዮጵያን ለማሳዘን የተሰነዘረ በመሆኑ ዋናው ኮሚሲዮን ለውሳኔ እንዳይቸኩል አስጠነቀቁ። እንደዚሁም የታላቋ ብሪታንያና የአሜሪካ እንደራሴዎች በሰጡት መግለጫ ንዑስ ኮሚቴ 17 እንደጠየቀው ለሁለተኛ ጊዜ መርማሪ ኮሚሲዮን ወደ ኤርትራ መላክ ጊዜ ለመፍጀት ካልሆነ በስተቀር ከዚህ ቀደም በአራቱ ኃያላን መንግስታት ቡድኖች የተደረገው ጥናት ሊለውጡ አይችልም በማለት ጉባኤውን ለማሳመን ሞከሩ። በተለይም የኒውዚላንድ መልእክተኞች መሪ ሰር ካርል በረንድሰን በገለጹ አስተያየት በዘር በባህልና በታሪኩ ያለውን አንድነት አምኖበት አብዛኛው የኤርትራ ህዝብ ከኢትዮጵያ ጋር እንቀላቀል ብሎ ሲጠይቅ የተባበሩት መንግስታት ድርጅት እንቅፋት መሆን አይገባውም የሚል አስተያየት ሰጥቶ ነበር። ነገር ግን በብዛትም ሆነ በአፋኝነት የኮሚሲዮኑን ገበታ አንቀው የያዙት የጣሊያን ወገኖች መድረኩን እየተቀባበሉ የንዑስ ኮሚቴ 17 የሥራ ውጤት እጅግ የሚደንቅና የሚያስመሰግን ከመሆኑም በላይ ከዚህ ከቀረበው ሌላ የተሻለ መፍትሄ አይገኝም እያሉ በጩኸት አዳራሹን ስላፈኑት በጣም ጥቂቶቹ የኢትዮጵያ ደጋፊዎች አስተያየት አልተደመጠም። የኢትዮጵያ መልእክተኞች መሪ ባደረጉት ንግግር የንዑስ ኮሚቴ 17 አባሎች ሆነው የተመረጡት የጣሊያን ወገኖች የሮማ መንግስት የሰጣቸውን መምሪያ ነጥብ በነጥብ ተከትለው ያዘጋጁትን ህገወጥ የሆነ ረቂቅ ውሳኔ እነሱ ራሳቸው አድናቂዎች፣ እነሱ ራሳቸው አመስጋኞች ሆነው የሚያደርጓቸውን የማወናበጃ ዲስኩሮች ኮሚሲዮኑ እንዲገነዘበው በሰፊው ጥረው ነበር። እንደተባለውም የጣሊያን አፈ ጉባኤዎች በአርጀንቲናና በፓኪስታን ተቀዳሚነት ለኤርትራ ጉዳይ ተገቢው መፍትሄ ነፃነትን መስጠት ነበር። ነገር ግን አንዳንድ ሀገሮች የተባበሩት መንግስታት መርማሪ ኮሚሽን ልኮ የህዝቡን ትክክለኛ ፍላጎት አጣርቶ ያቅርብልን ብለው ስላመላከቱ ሁላችንም በዚህ ሐሳብ ተስማምተን ይህንን ውሳኔ ያቅርበናል በማለት በየዲስኩራቸው መራቀቃቸውን ቀጠሉ። የሶቪየት መንግስትም በተለይ ቼኮስሎቫኪያንና ፖላንድን አስከትሎ በንዑስ ኮሚቴ 17 ተዘጋጅቶ የቀረበው መፍትሄ የተቀነባበረው የኮሎኒስታሎቹን ጥቅም ለማዳበር በሚያስችል መንገድ መሆኑን በመተንተን በሰፊው ማውገዙ አልቀረም ነበር። ይሁን እንጂ የሶቪየት መንግስት መልእክተኛ ባደረገው ንግግር ምንም እንኳን ጣሊያን በሞግዚትነት ወደ ሶማሌም ሆነ ወደ ኤርትራ መመለስ የለባትም ብሎ አጥብቆ የሚቃወም ቢሆንም በተለይ በኤርትራ ጉዳይ ስለ ኢትዮጵያ ጥያቄ የሰጠው የመጨረሻው አስተያየት የቀዳማዊ ኃይለ ሥላሴ መንግስት እጅግ ቅር የሚያሰኝ ሆነ። ኤርትራና ሶማሌ መስኮብ አባል በሆነበት በተባበሩት መንግስታት የሞግዚት አስተዳደር ለ5 ዓመታት ቆይተው ነፃነታቸውን ቢቀበሉ ይሻላል በማለት የሶቪየት መንግስት ያለማቋረጥ ሲደክም እንደሰነበተ ይታወሳል። የሶቪየት መልእክተኛ ያቀረበው ሪዞሉሽን ለማስረዳት ባደረጋቸው ዲስኩሮች ሁሉ እስከ ዛሬ ድረስ የኢትዮጵያን ጥያቄ በቀጥታ የሚቃወም ንግግር ሲሰነዝር አልተሰማም ነበር። አሁን ግን በህዳር 7 ቀን 1949 ዓ.ም በዋናው ኮሚሲዮን ላይ በሰጠው ሰፊ መግለጫ ውስጥ በኤርትራ ጉዳይ የኢትዮጵያ ጥያቄ ተገቢ አይደለም በማለት
ፊት ለፊት ተቃውሞን በመግለጹ ለአቶ አክሊሉ ሀብተወልድና ለመልእክተኞቻቸው ያልጠበቁት አዲስ ነገር ሆነባቸው። የማርሻል ስታሊን ልዑክ በሰጠው መግለጫ የኢትዮጵያ የውጭ ጉዳይ ሚኒስትር ደጋግሞ ሲናገር እንደሰማ ነው ለኤርትራ ነጻነት ከኢትዮጵያ ጋር መዋሃዷ ነው ይላል። የቀዳማዊ ኃይለ ሥላሴ መልእክተኛ በዚህ ሐሳቡ የሚጸና ከሆነ በመጀመሪያ ለኤርትራ ሕዝብ ነጻነቱ ከተሰጠው በኋላ ከኢትዮጵያ ጋር ለመቀላቀል ወይም ራሱን ችሎ ለብቻው ለመኖር መወሰን ያለበት ራሱ ሕዝቡ ነው እንጂ የተባበሩት መንግስታት ድርጅት አለመሆኑ እንዲገነዘብ ያስፈልጋል። የተባበሩት መንግስታት ድርጅት ዛሬውኑ መወሰን የሚገባው ለኢትዮጵያ በአሰብ በኩል የባህር በር እንዲሰጣት ማድረግ ብቻ ነው። ለዚህ የሶቪየት ሶሻሊስት ሪፐብሊክ መንግስት ሙሉ ድጋፉን ይሰጣል ሲል አስተያየቱን አቀረበ። የኤርትራ ጉዳይ ወደ ተባበሩት መንግስታት ድርጅት ከተዛወረበት ጊዜ አንስቶ የሞስኮቭ የውጭ ጉዳይ ሚኒስትር ሙሴ ሞሎቶቭ አቶ አክሊሉን ብዙ ጊዜ ሲያነጋግራቸው የሶቪየት መንግስት ኤርትራ ከኢትዮጵያ ጋር እንድትቀላቀል በቀጥታ ባይደግፍም እንደ ጠላት እየተከታተላት በቀጥታ ለማጥቃት እንደማይፈልግ ተስፋ ሰጥቷቸው ነበር። በኢትዮጵያም በኩል እስከ ህዳር 7 ቀን 1949 ዓ.ም ድረስ ከሞስኮቭ የሚሰጠው መግለጫ ቀጥታ የሆነ የተቃውሞ መልስ ተሰጥቶ አያውቅም። አሁን ግን የሞስኮቭ መልእክተኛ የተናገረው ጠላት የሆነው ጣሊያን ከሚያደርገው ዲስኩር ጋር እየተመሳሰለና በተለይም በዚህ የኤርትራ ጉዳይ በተፋፋመበት ኮሚሲዮን ላይ ይህንን የመሰለ አስተያየት የተሰነዘረው ኢትዮጵያን ለመጉዳት ታስቦ ስለሆነ አክሊሉ ሀብተወልድ መልስ መስጠት አለብኝ አሉ። 2 ዓመት በማይሞላው ጊዜ ውስጥ የአራቱ ሀያላን መንግስታቶች የሞስኮቭና የአሜሪካ የእንግሊዝና የፈረንሳይ ዳኞች ኤርትራ ተልከው የህዝቡን ፍላጎት በመረመሩ ጊዜ አብዛኞቹ ኤርትራውያኖች ወደ ጥንት ሀገራቸው ወደ ኢትዮጵያ ለመመለስ መጠየቃቸውን የሶቪየት መንግስት ይዘነጋዋል ብለን አናስብም ነበር። የኢትዮጵያ ጥያቄ በትክክለኛ የታሪክ ማስረጃና በትክክለኛ የህዝብ ፍላጎት ላይ ተመስርቶ የቀረበ መሆኑን ጠላታችን ከሆነው ከጣሊያን መንግስት በስተቀር ከሌሎቹ እንደ ሶቪየት ህብረት በመሳሰሉ ታላላቅ አገሮች ዘንድ አጠራጣሪ ሆኖ ይገመታል ብለን አልጠበቅንም። የሞስኮቭ መልእክተኛ እንደተናገረው በዘርና በባህል የሚመሳሰሉ አገሮች ሁሉ ያለ ህዝቡ ፍላጎትና ያለ ህዝቡ ጥያቄ በግዴታ መዋሃድ አለባቸው ብላ ኢትዮጵያ ማታምን መሆኑን ማረጋገጥ እንወዳለን። የሩቁን ትተን በቅርቡ ዘመን የተፈጸሙትን ታሪኮች እንኳን ብንመለከት ባለፉት 30 ዓመታት በሞስኮቭ አገር ከተካሄደው ሪቮሉሲዮን በኋላ የልዩ ልዩ አገር ህዝቦች በምን አኳኋን በሶቪየት ህብረት መንግስት አስተዳደር ውስጥ እንደተዋሃዱ ማስታወስ እንችላለን። የአንድ አገር ህዝብ ከሌላው ጋር የሚቀላቀለው በህዝቡ ፈቃድና ፍላጎት ብቻ መሆኑን ከተማመንበት የዛሬ 7 ዓመት 1941 እና 42 ዓመተ ምህረት እነ ኤስቶኒ፣ ሌትዋኒ እና ሊትዋኒ የተባሉት የመንግስታት ሀገሮች ብሔራዊ ነፃነታቸውን መስዋዕት አድርገው በሶቪየት መንግስት ውስጥ የተጠቃለሉት በህዝቦቻቸው ጥያቄ ወይስ በመሪዎቻቸው ፍላጎት መሆን አለመሆኑን መመርመር ያስፈልጋል ማለት ነው። እኔ ይህንን ስናገር በሰው ሀገር የውስጥ ጉዳይ ለመግባት ወይም የሞስኮቭ ሪቮሉሲዮን ለሰው ልጅ ነፃነትና ብልጽግና አዲስ በር ከፍቷል ብለው የሚያምኑትን ሀገሮች ለመተቸት ወይም ተቃዋሚ ለመሆን አይደለም። ማንም ሀገር ማንም ህዝብ የሚበጀውንና የሚጠቅመውን የአስተዳደር ስርዓት ለመምረጥ ነፃነትና መብት አለው። በዚህ አኳኋን እነ ኤስቶን በሶቪየት ህብረት ውስጥ የተጠቃለሉት በህዝቦቻቸው ፈቃድና ፍላጎት ነው ከተባለ ኮሎኒያሊስት ጣሊያን በጦር ኃይል ገንጥሎ የወሰዳቸውን ወንድሞቻችንን ኤርትራውያኖችን ወደ እናት ሀገራቸው ወደ ኢትዮጵያ እንመልስ ብለን ብንጠይቅ የተለየ ምርመራ ሊደረግባቸው አይገባም። በዚህ ኮሚሲዮን ላይ የሚካፈሉት የተባበሩት መንግስታት አባሎች ኢትዮጵያ አጥብቃ የምትለምነው ፍርድ እንዳይዛባ ብርቱ ጥንቃቄ እንዲደረግ ነው። ኤርትራውያኖች ከእናታቸው ጋር ለመሆን ኢትዮጵያም ልጆቿን ለመቀበል እጅግ የተነፋፈቁና በጋለ ስሜት የሚጠባበቁ መሆናቸውን የዓለም ዳኞች ማተኮር ይኖርባቸዋል። ኢትዮጵያ ቀደም ሲል እንዳመለከተችው ንዑስ ኮሚቴ 17 ለ20 ቀናቶች ደክሜበታለሁ ብሎ ያቀረበው ረቂቅ ውሳኔ የጣሊያንን መንግስት ለማስደሰት የተዘጋጀ ስለሆነ ይህ ኮሚሲዮን ስህተት ላይ እንዳይወድቅ በጥብቅ አሳስባለሁ። ከዚህ በላይ እንደታየው የኢትዮጵያ የውጭ ጉዳይ ሚኒስትር ለሶቪየት መልእክተኛ የሰጡት መልስ በሞስኮቮችና በወገኖቻቸው ዘንድ የጠነከረ ሆኖ መገመቱ የማይካድ ነው። ሆኖም በዚያን ሰዓት በሶቪየት መልእክተኞች መሪ ወንበር ላይ የነበረው ሚስተር አርቱኒያን ለአቶ አክሊሉ ንግግር መልስ ለመስጠት አልፈለገም። በመሰረቱ ሶቪየት ህብረትና ሳቴሊቶቹ ለኢትዮጵያ የአሰብን የባህር በር ሰጥቶ
ከኤርትራ ጥያቄ ማሰናበት ነው ብለው የወሰኑ ስለሆነ የአቶ አክሊሉ ንግግር ከዚህ የለሰለሰም ቢሆን የመስኮብን አቋም ሊለውጠው እንደማይችል የታወቀ ነበር። በዚህ ኮሚሽን ስራ ላይ የተካፈሉት ብዙዎቹ የመንግስታት ወኪሎች የጣሊያን አፈጉባኤዎች በሚያሰሙት የፕሮፓጋንዳ ጩኸት ስለደነቆሩ የኢትዮጵያ ቤቱታ መመርመር አልቻሉም። ሌሎችም እንደ እንግሊዝና አሜሪካ የመሳሰሉ አገሮች በዚያን ሰዓት ንዑስ ኮሚቴ 17 ያቀረበውን ሪዞሉሽን ከመቀበል በስተቀር ሌላ መንገድ አልታያላቸው። በዚህ ሁኔታ ኢትዮጵያ ብቻዋን የምታደርገው ትግል ጉዳዩን ሊለውጠው እንደማይችል ተረጋገጠ። በመጨረሻም ህዳር 7 ቀን 1949 ዓ.ም ንዑስ ኮሚቴ 17 ባዘጋጀው ረቂቅ ውሳኔ ሊቢያ ሶስቱም አውራጃዎቿ ሳይነጣጠሉ በመጪው 2 ዓመት ውስጥ ነፃነቷን እንድትቀበል፣ ሶማሌ በተባበሩት መንግስታት ስም ለ10 ዓመታት ጣሊያን በሞግዚትነት ካስተዳደራት በኋላ ነፃነቷ እንዲሰጣት፣ ኤርትራ የተባበሩት መንግስታት 5 አባሎች ያሉበት መርማሪ ኮሚሽን ተልኮ የህዝቡ ፍላጎት ምን እንደሆነ እንዲታወቅና በመጪው ዓመት የወደፊቱ ዕድል እንዲወሰን ከ59 አባል መንግስታቶች ውስጥ በ47 ድምፅ ብልጫ ተደግፎ ሪዞሉሽኑ በጠቅላላው ጉባኤ እንዲጸድቅ ተላለፈ። የኢትዮጵያ መልእክተኞች መሪ በዚህ በተደረገው ውሳኔ የተሰማቸውን ከፍተኛ ቅሬታና ሐዘን ከገለጹ በኋላ የመጨረሻ ዕድላቸውን ለመሞከር በጠቅላላው ጉባኤ ላይ ይግባኝ ለመጠየቅ የኮሚሽኑን የስብሰባ አዳራሽ በትካዜ መንፈስ ለቀው ወጡ። ቅዳሜ ህዳር 19 ቀን 1949 ዓ.ም ከኩለ ቀን በፊት በ9 ሰዓት በአጀንዳ ቁጥር 19 የተመዘገበው የቀድሞዎቹ የጣሊያን ቅኝ ግዛቶች ዶሴ የመጨረሻውን ውሳኔ እንዲያገኝ ለጠቅላላው ጉባኤ ቀረበ። በፊሊፒን የውጭ ጉዳይ ሚኒስትር በጀነራል ካርሎስ ሮሙሌ ሊቀመንበርነት የሚመራው የአራተኛው ዓመታዊ ጠቅላላ ጉባኤ በዋናው ኮሚሽን ተጠንቶ የቀረበለትን ረቂቅ ውሳኔ የየመንግስታቱን ደራሲዎች አስተያየታቸውን እንዲሰጡበት ጠየቀ። የመጀመሪያዎቹ ተናጋሪዎች የሆኑት የሶቪየት ህብረትና ሳቴሊስቶቹ በዋናው ኮሚሽን የተዘጋጁትን መፍትሄዎች ከተቃወሙ በኋላ በተለይ ሶማሌ ለጣሊያን እንድትሰጥ ወደ ኤርትራ መርማሪ ኮሚሽን እንዲላክ የተባለው ሐሳብ ለምዕራባውያኖቹና ለኮሎኒያሊስቶቹ ጥቅም ሲባል በመሆኑ የተባበሩት መንግስታት አባል አገሮች ሊያወግዙት ይገባል አሉ። በሶቪየት ህብረት መሪነት አራቱ አገሮች ፖላንድና ቼኮስሎቫኪያ፣ ቤሎሩሲያና ዩክሬን በአንድነት ሆነው ባቀረቧቸው ሐሳቦች ውስጥ ኤርትራና ሶማሌ መስኮብ ተካፋይ በሆነበት በተባበሩት መንግስታት የሞግዚት አስተዳደር ኮሚቴ ለ5 ዓመታት ሲደራጁ ከቆዩ በኋላ ነፃነታቸውን እንዲቀበሉ፣ ለኢትዮጵያ በፋሺስት ዘመን ለደረሰባት በደል መካሻ እንዲሆናት የአሰብ የባህር በር ወደብ ተከልሎ እንዲሰጣት የተሻለ መፍትሄ ነው ሲሉ የአባል መንግስታቶቹን ድጋፍ ጠየቁ። አምስቱም አገሮች በየተራ እየተነሱ በሰጧቸው መግለጫዎች ኮሎኒያሊስቶችና ኢምፔሪያሊስቶች በሆኑት በአሜሪካ፣ በእንግሊዞችና በፈረንሳዮች ተንኮል የእነዚህ የድሆች ሀገሮች ዕድል እስካሁን ሳይወሰን ጊዜ የፈጀበት ምክንያት በሰፊው አስረድተው በተለይ የፖላንድ መልእክተኛ ኮሎኒያሊስቶቹ የተባሉትን አገሮች ሲወቅስ የተናገረው ዘለፋ ብዙዎቹም መልእክተኞች አስቋቸዋል። ባለፉት 2 ሳምንታት በዋናው ኮሚሽን ላይ ተሰብስበን በነበረ ጊዜ የአንድ አባል መንግስት መልእክተኛ መግለጫውን ሲሰጥ በህዝቦች ላይ የግፍ አስተዳደር መስርቶ ሲያንሰራራ የኖረው ኮሎኒያሊዝም በጠና ታሞ ለህይወቱ ፍጻሜ በማጣጣር ላይ ይገኛል ብሎን ነበር። ይሁን እንጂ ይኸው ተናጋሪ የዘነጋው ይህንን ለሞት የሚያጣጥረውን ኮሎኒያሊስት እንደምንም አድነን የቀድሞዎቹን ቅኝ ግዛቶቹን ለመረከብ እንዲችል ሜክኒልና ጆሴፕ የተባሉ 2 የታወቁ የእንግሊዝና የአሜሪካ ሐኪሞች ብርቱ ጥረት በማድረግ ላይ መሆናቸውን ነው ብሎ ሲናገር ለጊዜው አዳራሹ በሳቅ ሆታ ሞቆ ነበር። እንግሊዝና አሜሪካ ሶማሌ ለጣሊያን እንድትሰጥ በመደገፋቸው ዛሬ የፖላንድ መልእክተኛ ተቃዋሚ ሆኖ እንደዚህ ሲያፌዝ እሱ ራሱ ከጥቂት ጊዜ በፊት ሶማሌን ብቻ ሳይሆን ኤርትራና ሊቢያም ለጣሊያን ኮሎኒያሊስቶች ካልተመለሱላት ብሎ ይጮህ እንደነበር ጨርሶ ረስቶታል። ፖላንድ ከመስኮብ ጋር ሆኖ ለጣሊያን 3ቱም የቀድሞ ቀኝ ግዛቶቿ እንዲሰጧት በሚነድፉበት ጊዜ አሜሪካና እንግሊዝ ተቃዋሚዎች እንደነበሩ ትዝ አላለው። ሶቪየት ህብረትና አራቱ ተከታዮቹ ለዋናው ኮሚሽን ውሳኔ የቀረቡት መፍትሄዎች መጽደቅ የለባቸውም ብለው ያደረጉትን ተቃውሞ ኢትዮጵያ የምትስማማበት ቢሆንም በለውጡ ከመስኮብ የሚቀርብ ሐሳብ አያረካትም። ኢትዮጵያ በኤርትራ ጉዳይ የምታደርገው ተጋድሎ
የአሰብን የባህር በር ተቀብሎ ለመሰናበት ሳይሆን መሰረተ ታሪኳን እቦታው ለመመለስ መሆኑ እነዚህ አምስቱ የሶሻሊስት ሀገሮች አልተረዱላትም። ከሁለተኛው የዓለም ጦርነት ፍጻሜ በኋላ ሁኔታዎች እንዳሳዩት ኢትዮጵያ ኤርትራን ማግኘት የለባትም የሚል ጠላት ቢበዛባትም አሰብን ለመውሰድ አንዳችም ተቃዋሚ አልነበራትም። ሶቪየት ኅብረትና ተከታዮቹ ያላቸውን ተቃውሞ በሰፊው ካስረዱ በኋላ በአርጀንቲናና በፓኪስታን ግንባር ቀደምነት የጣሊያን ወገኖች በየተራ እየቀረቡ በዋናው ኮሚሲዮን ተባርከው የቀረቡ መፍትሄዎችን ያላንዳች ለውጥ በፍጥነት እንዲጸድቁ ጩኸታቸውን ማቀጣጠል ጀመሩ። ሩጫው በዚያ አኳኋን ከቀጠለ የህዳር 19 ቀን ቅዳሜ ሳይመሽ የጣሊያን ወገኖች የሚፈልጉትን በከፍተኛ ድምፅ ብልጫ ድል እንደሚመቱ ለኢትዮጵያ መልእክተኞች ግልጽ ሆኖ ታያቸው። ባለፈው ግንቦት ወር በተደረገው የሶስተኛው ዓመታዊ ጠቅላላ ጉባኤ ላይ ተጠንቶ ያለቀለት የኤርትራ ጉዳይ ሳይጸድቅ የቆየው ለውሳኔ ችግር በፈጠረበት በሊቢያና በሶማሌ ጉዳይ እንደነበር አቶ አክሊሉ ሀብተወልድ ካስታወሱ በኋላ ከግንቦት እስከ መስከረም ባሉት 4 ወራት ውስጥ ምን ተአምር ደርሶ የኢትዮጵያ ጉዳይ እንደገና ይመርመር የተባለበትን እውነተኛ ምክንያት የተባበሩት መንግስታት ድርጅት ለአባሎቹ ማስረጃ መስጠት አለበት ሲሉ ጠየቁ። የኢትዮጵያ የውጭ ጉዳይ ሚኒስትር 1 ሰዓት ያህል በፈጀ ንግግራቸው በንዑስ ኮሚቴ 17 እና በዋናው ኮሚሲዮን የተዘጋጁ መፍትሄዎች ምን ያህል የተዛቡና ከትክክለኛ ፍርድ የራቁ መሆናቸውን በመረዳት ጠቅላላው ጉባኤ እንዲሰርዘው የመጨረሻ ዕድላቸውን ከሞከሩ በኋላ ያቀረቧቸው ማሳሰቢያዎች በሚከተሉት ነጥቦች ላይ የተመረኮዙ ነበሩ። አንደኛው የተባበሩት መንግስታት ድርጅት ባለው የአሰራር ህገ መንግስት ትላንትና በከፍተኛ ድምፅ ብልጫ የተስማማበትን ጉዳይ ዛሬ በቀላሉ ያላንዳች ምክንያት የሚያፈርስ ከሆነ ለዓለም ሰላም፣ ደህንነት፣ ለሀገሮችና ለህዝቦች ነጻነት ተግባሩን የሚፈጽም ነው ተብሎ እንዴት ሊታመን ይችላል? ሁለተኛ በዓለም ላይ ባደረሰችው ጥፋት ምክንያት እስከ ዛሬ ድረስ የተባበሩት መንግስታት አባል ለመሆን ያልተፈቀደላት ጣሊያን ዛሬ በምን ህግ በምን ደንብ በተባበሩት መንግስታት ስም ሶማሌን በሞግዚትነት እንድታስተዳድር ስልጣን ይሰጣታል? ሶስተኛ በ1946 ዓ.ም በተካሄደው በፓሪሱ የሰላም ጉባኤ ውሳኔ መሰረት ጣሊያን የቀድሞ ቅኝ ግዛቶቿን መልቀቋን አረጋግጣ የፈረመችውን ውል እንድታከብር የተባበሩት መንግስታት ድርጅት ለምን አያስገድድም? እንግዲህ የተፈረደበት አቅሙን እየተማመነ ፍርዱን ካልተቀበለ፣ ፍርድ ሰጪውም ደካማ ሆኖ የፈረደውን ማስፈጸም ካልቻለ የዳኝነቱ ጠቃሚነት ወይም አስፈላጊነት እምን ላይ ነው? የመንግስታት እንደራሴዎች ሆይ የጣሊያን ወገኖች ከፍ ያለ ትብብር በማድረግ የሮማ መንግስት የሚፈልገውንና ኢትዮጵያን አደጋ ላይ የሚጥለውን መፍትሄ አዘጋጅተው አቅርበውላቸዋል። ዛሬ ይህ ውሳኔ ጸድቆ ጣሊያን በቀላሉ ወደ ሶማሌ ከተመለሰች ነገ ወደ ኤርትራ በአንድ መንገድ ለመሻገርና ከዚያም እንደለመደችው ኢትዮጵያን ለማጥቃት እንደምትሞክር ባለፉት 50 ዓመታት 3 ጊዜ ተደጋግመው የደረሱት ሁኔታዎች በቂ ማስረጃዎች ናቸው። የኤርትራ ህዝብ የታሪኩንና የዘሩን አንድነት ተመርኩዞ ኢትዮጵያዊነትን ሲጠይቅ፣ የሶማሌ ህዝብ ለግፈኛው ጣሊያን እንዳትሰጡን እያለ ሲጮህ፣ የተባበሩት መንግስታት ድርጅታችን እንዴት አድርጎ የቆመበትን መሰረት ጥሶ ያለበትን ኃላፊነት ስቶ ከህዝቦች ፍላጎትና ጥያቄ ውጪ የሆነ ፍርድ ያዘጋጃል ብለው ከጠየቁ በኋላ ንግግራቸውን ሲፈጽሙ በህዝቦች መብትና በትክክለኛ ፍርድ ለሚያምኑ የተባበሩት መንግስታት አባሎች ህግና መብት ለሁሉም እኩል እንዲከበር ለሚታገሉ መንግስታቶች ለምንኖርበት አስቸጋሪ ዓለም ለዛሬውም ሆነ ለወደፊቱ የሰላም ዋስትና እንዲኖር ኃላፊነቱ ለሚመለከታቸው ለአራቱ ሀያላን መንግስታት ኢትዮጵያ የአቤቱታ ድምጿን ደጋግማ ከማሰማት አታቋርጥም አሉ። ከዚህ በላይ ባጭር የተገለጸው የአቶ አክሊሉን ንግግር ያዳመጡ የመንግስታት እንደራሴዎች ኢትዮጵያ እንዲጸድቅ በቀረበ ውሳኔ ምን ያህል እንደተጨነቀች ከዚህም በላይ የገለጸችው አስተያየት ሁሉ እውነትንና ትክክለኛ መሰረትን የጨበጠ መሆኑን ሳይገነዘቡት አልቀሩም። ነገር ግን የተባበሩት መንግስታት የኤርትራንና የሶማሌን ጉዳይ ለመወሰን የተዘጋጀው ህግንና እውነቱን ተመርኩዞ ሳይሆን በጥቅም በተሳሰረ ወገንተኝነት ተወጥሮ ስለሆነ የኢትዮጵያን አቤቱታ አዳምጦ የተዛባውን ፍርድ ለማቃናት አንዳችም እርምጃ ለመውሰድ አልሞከረም። በንዑስ ኮሚቴ 17 እና በዋናው ኮሚሲዮን ላይ ኢትዮጵያን ሲረዱ የሰነበቱት ሀገሮች ሁሉ ጉዳዩ በጠቅላላው ጉባኤ መታየት ሲጀምር ድምፃቸውን ጸጥ አድርገው የታዛቢነት አቋም የያዙ መስለው ታዩ። ከዚህም በላይ በዋናው ኮሚሲዮን ተዘጋጅተው የቀረቡት መፍትሄዎች ሳይጸድቁ ቢወድቁ
የጣሊያን ወገኖች ለኤርትራ ነፃነት የተባለውን ጉዳይ እንደገና ቀስቅሰው ጉባኤውን ሊያደፈርሱት ይችላሉ የሚል ስጋት አደረባቸው። በተለይ እንግሊዞች መርማሪ ኮሚሽን ወደ ኤርትራ ቢላክ የኢትዮጵያን ዕድል አያበላሸውም፣ ወደ ሶማሌም ጣሊያን የምትመለሰው ለተወሰነ ጊዜ ስለሆነ እኛ እያለን በኢትዮጵያ ላይ የሚሰነዘር አደጋ የለም እያሉ አቶ አክሊሉን ለማጽናናት ሞከሩ። የኢትዮጵያን አቋም ከልባቸው ሲደግፉ የኖሩት የላይቤሪያ፣ የዩጎዝላቪያና የፊሊፒን መልእክተኞችም የቀረበውን ሪዞሉሽን ከመቀበል በስተቀር ሌላ ምርጫ የለም ብለው ተስፋ ቆረጡ። በዚህ ሁሉ ሁኔታ ኢትዮጵያ ምንም አይነት ተአምር ይፈጠራል ብላ እንደማትጠብቅ የተረጋገጠ ሆነ። በበደል ላይ በደል። ሶማሌ ለጣሊያን እንድትሰጥ የኤርትራ ሕዝብ እንደገና በአዲስ መርማሪ ኮሚሽን ፍላጎት እንዲታወቅ መወሰኑ አንሶ በበደል ላይ በደል ተጨምሮ ኢትዮጵያን የበለጠ ያሳዘናት ከአምስቱ መርማሪ ዳኞች መካከል 4ቱ የጣሊያን ወገኖች እንዲመረጡ መቅረባቸው ነው። ከእስላም ሀገሮች ፓኪስታን፣ ከላቲን አሜሪካ ጓቲማላ፣ ከእስያ በርማ፣ ከአውሮፓ ኖርዌይ፣ ከእንግሊዝ ኮመንዌልዝ ሀገሮች በዘር ልዩነት ፖሊሲ የሚመራው ደቡብ አፍሪካ የተባበሩት መንግስታት መርማሪ ኮሚሽን አባሎች እንዲሆኑ ቀረቡ። ወዲያው ብላታ ኤፍሬም ተወልደ መድህን ተነስተው ለጠቅላላው ጉባኤ በሰጡት መግለጫ በኤርትራ ጉዳይ ፍርዳቸውን አስቀድመው የሰጡ ሀገሮች ለዳኝነት ሥራ መመረጥ የማይገባቸው መሆኑን ካስረዱ በኋላ በተለይ የፓኪስታኑ ወኪል በዚህ በተሰበሰበው አዳራሽ ኢትዮጵያን በመቃወም ያደረጓቸው ንግግሮች ጉባኤው እያወቀ እንዴት ዳኛ አድርጎ ይሾማል ሲሉ ጠየቁ። እንደተለመደው አሁንም የኢትዮጵያን አቤቱታ አዳምጦ የቀረው ቢቀር የተባበሩት መንግስታት ትዝብት ላይ እንዳይወድቅ የዳኞቹን አመራረጥ ለማስለወጥ ሳይሞከር ቀረ። ሰኞ ህዳር 21 1949 ዓ.ም ከኩለ ቀን በኋላ በ10 ሰዓት በኒውዮርክ የተሰበሰበው የተባበሩት መንግስታት የአራተኛው ጠቅላላ ጉባኤ የኤርትራ ጉዳይ በድጋሚ እንዲመረመር፣ ሶማሌ ለጣሊያን እንድትሰጥ፣ ሊቢያ አንድነቷ ተጠብቆ ከ2 ዓመት በኋላ ነፃነቷን እንድትቀበል በንዑስ ኮሚቴ 17 እና በዋናው ኮሚሽን የጣሊያን ወገኖች ያዘጋጁትን ውሳኔ በድምፅ ብልጫ ጸደቀ። አራተኛው የተባበሩት መንግስታት ዓመታዊ ጠቅላላ ጉባኤ በኤርትራና በሶማሌ ጉዳይ በጣሊያን ጥረት የተዘጋጀውን ረቂቅ ውሳኔ ባጸደቀ ጊዜ ኢትዮጵያ ምን ያህል እንደተበሳጨችና እንዳዘነች የቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር ለመላው የመንግስታት እንደራሴ የመረረ ስሜታቸውን የገለጹት በሚከተለው መልክ ነበር። የቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር አክሊሉ ሀብተወልድ ለመላው የመንግስታት እንደራሴዎች የመረረ ስሜታቸውን የገለጹት በሚከተለው መልክ ነበር። አገሬ ኢትዮጵያ በዓለም ሸንጎ ላይ ፍርድ ተነፍጓት ስታዝን ለመጀመሪያ ጊዜ አይደለም። በ1936 ዓ.ም ፋሺስት ጣሊያን ነፃነቷን ሲደፍርና ህዝቧን በመርዝ ጋዝ ሲጨርስ የጄኔቭ የመንግስታት ማህበር የኃይለኛውንና የግፈኛውን ጥቅም ለመጠበቅ ፍርድ የነፈጋት መሆኑን ታሪክ ለዘላለሙ ሲያስታውሰው ይኖራል። ዛሬም ከ13 ዓመታት በኋላ የተባበሩት መንግስታት ድርጅት የታናናሽ ሀገሮችን መብት በመጣስና ለኮሎኒያሊስቶች ጥቅም በማሰብ ያጸደቀው የተሳሳተ ውሳኔ በነገው ታሪክ በሰፊው የሚተችበትና ትዝብት የሚደረግበት እንደሚሆን አልጠራጠርም። የኮሎኒያሊዝም ዘመን ተፈጽሟል በተባለበት ሰዓት ጣሊያን አይነደረቅ ሆና ቅኝ ግዛቶቼ ካልተመለሱልኝ ብላ ያቀረበችውን የግፍ ጥያቄ እንኳንስ የሚደግፍላት ይቅርና ይህን ሐሳብ ለተባበሩት መንግስታት ሸንጎ እንድታቀርብ የሚፈቅድላት አይኖርም ብላ ኢትዮጵያ ከፍተኛ እምነት ነበራት። ለካስ ጣሊያን የምታስበውን ለማስፈጸም ምን ማድረግ እንዳለባት ደህና አድርጋ ታውቅ ኖሯል። የዛሬው የተባበሩት መንግስታት ድርጅት እንዳለፈው የጄኔቭ የመንግስታት ማህበር አቅም ያላቸው ሀገሮች ደጋፊዎቻቸውን እያስፋፉ ጉዳያቸውን በፈለጉት መልክ የሚያስፈጽሙበት ሸንጎ እንደሚሆን አርቀን ያልተመለከትነው እኛ የድሆች ሀገሮች ብቻ ነን። ዕድሜ ለአርጀንቲና መንግስትና ለላቲን አሜሪካ ሀገሮች ኮሎኒያሊስት ጣሊያን በተባበሩት መንግስታት ባንዲራ ታጅባ ሶማሌ ላይ ተመልሳ እንድትነግስ ተበይኖላታል። የሶማሌ ህዝብ ግን የኮሎኒያሊስት ጣሊያንን አስተዳደር አልቀበልም ሲል ያሰማውን አቤቱታ ማዳመጥ አያስፈልግም ተብሎ መብቱ ተነፍጓል። ዕድሜ ለአርጀንቲናና ለፓኪስታን መንግስታት አብዛኛው የኤርትራ ህዝብ ከእናት ሀገሩ ከኢትዮጵያ ጋር እንዲቀላቀል የገለጸው ስሜት በቂ አይደለም ተብሎ የጣሊያን ወዳጆች የተሰየሙበት የዳኞች ክለብ እንዲመረምሩ ተወስኖበታል።
የኤርትራ ህዝብ ፍላጎት ምን እንደሆነ በድጋሚ መመርመር አለበት ተብሎ ሲወሰን የሶማሌ ህዝብ ኮሎኒያሊስት ጣሊያንን መቀበል አለመቀበሉን ለምን አይጠይቅም? ይህ ሁኔታ በተባበሩት መንግስታት ድርጅት የሚካሄደው ፍርድ የተዛባና የተሳሳተ ለመሆኑ በቂ ማስረጃ አይሆንም ወይ? ለነዚህ ለማቀርባቸው ጥያቄዎች የጣሊያን ወገኖች ሆነው ፍርዳቸውን ከሰጡት ሀገሮች መልሱን ባገኝ ምን ያህል ደስ ባለኝ ነበር። ነገር ግን ፍርዱ የተሰጠው በቀጥታ ለባለ ጥቅሙ ታስቦ ስለሆነ ለተበደለው መልስ መስጠት ያስፈልጋል ተብሎ እንደማይታሰብ አውቃለሁ። እኛ በጣም ጥቂቶች የሆነን የአንድ እጅ የጣት ቁጥሮች የማንሞላ አፍሪካውያን በዛሬው ሰዓት በተባበሩት መንግስታት ድርጅት ትክክለኛ ፍርድ እናገኛለን ብለን መጓጋት የለብንም። ጊዜው ያመቸው ለእነ አርጀንቲናና ለመሳሰሉት መሆኑን ማመን አለብን። ጊዜው ፈቅዶ የወንድሞቻችን የአፍሪካውያን ነፃነት ቁጥሩ በየጊዜው እየጨመረ ከላቲኖች ህብረት እጥፍ ነው። አስተያየታችን የሚደመጥበት ዘመን እንደሚመጣ ተስፋችንን ማጽናት ይኖርብናል። ይህን ዕድል እኛ ባንደርስበት ከኛ ቀጥሎ የሚመጣው ትውልድ እንደሚጠቀምበት አንጠራጠርም። እስከዚያው ድረስ ግን ከአንዱ ወገን ወደ ሌላው እየተገለባበጡ የፈለጉትን ለመጥቀም የፈለጉትን ለመበደል ጊዜው የፈቀደላቸው ዛሬ አንድነታቸውን አጠናክረው ከጣሊያን ጋር ተሰልፈው በድምጻቸው ኃይል ያጠቁን አገሮች ናቸው። የመንግስታት አባሎች ሆይ በጣሊያን መንግስት ፍላጎትና ብርቱ ጥረት በአርጀንቲናና በፓኪስታን ደራሲነት ተቀምሞ የተዘጋጀላችሁን ውሳኔ አጽድቃችኋል። የአገሬ ሐዘኗና ከፍተኛ ቅሬቷ በድጋሚ የመርማሪ ኮሚሽን ወደ ኤርትራ እንዲላክ መወሰኑ የሚያሰጋት ሆኖ አይደለም። ኢትዮጵያ ልጆቿ የሆኑት ኤርትራውያኖች ዛሬም ሆነ ነገ የኢትዮጵያዊነት ስሜታቸውንና የአንድነት ፍላጎታቸውን የበለጠ እንደሚያረጋግጡ አትጠራጠርም። ነገር ግን የአገሬ ሐዘኗና ቅሬቷ የዛሬ 4 ዓመት ለሁላችንም ሚዛኑ እኩል የሆነ ዳኛ ተመሰረተልን ብለን ተስፋችንን የጣልንበት ይህ የተባበሩት መንግስታት ድርጅት እንዳለፈው የጄኔቭ የመንግስታት ማህበር የጣሊያን መሳሪያ ሆኖ ጣሊያን በሚፈልገው አይነት ፍርዱን ሲሰጥ በማየቷ ነው። ለዚህ ትልቁ ማስረጃ በተባበሩት መንግስታት ስም ሆነው የኤርትራን ህዝብ ፍላጎት እንዲመረምሩ የተሰየሙት የኮሚሽን አባሎች ኢትዮጵያን ሲዘልፉና ሲቃወሙ ከሰነበቱት መካከል እንደ ፓኪስታን የመሳሰሉት መሆናቸው ነው። ከሁለት ባለጋራዎች መካከል አንዱን መርጦ ለመርዳት የተሰለፈውንና የተሟገተውን ጠቅላይ ፍርድ ቤት ዳኛ አድርጎ ሲሾመው የታየው በክፍለ ዘመናችን ታሪክ ውስጥ ለመጀመሪያ ጊዜ ነው ብዬ ብናገር ተሳስተሃል የሚለኝ እንደማይኖር እርግጠኛ ነኝ። የተባበሩት መንግስታት ድርጅታችን አሰራሩ አሁን በተነገረው መልክ ትክክል ነው ከተባለ ኢትዮጵያ አንድ ነገር ጎድሎ በጉልህ የሚታያት ለኤርትራ ጉዳይ ጣሊያን የመርማሪው ኮሚሽን አባል ሆና አለመመረጧ ነው። በዚህ ደንብ መሰረት ከሆነ እንዲያውም የኮሚሽኑ አባል ሆኖ መመደብ ብቻ ሳይሆን የመልእክተኞቹ መሪ መሆን የሚገባት ጣሊያን ነበረች። በጨካኙ የፋሺዝም ዘመን የሙሶሎኒ እንደራሴዎች ሆነው በኢትዮጵያ ህዝብ ላይ ግፍ የፈጸሙትና ዛሬም አዲሲቷ ለተባለችው ጣሊያን ታላላቅ ባለስልጣኖች ሆነው በዚህ ስብሰባችን ላይ ሳያፍሩ አብረውን የሰነበቱት እነ ኤንሪኮ ቸሩሊ ለምን ሳይመረጡ እንደቀሩ አልገባኝም። የጣሊያን መንግስት በሚፈልገው አይነት ለመርማሪው ኮሚሽን ስራ አፈጻጸም ከነ ቸሩሊ የተሻለ የፋሺስት ሊቃውንት ሊኖር አይችልም ነበር። የተከበራችሁ መልእክተኞች፣ ጣሊያን ተመልሶ ሶማሌን ሲይዝ የነገ ትልሙ ምን እንደሆነ ኢትዮጵያ የሰጋችበትን ምክንያት ለመረዳት አልፈለጋችሁም። እንደዚሁም ለኤርትራ በድጋሚ መርማሪ ኮሚሽን እንዲላክ በንዑስ ኮሚቴ 17 እና በዋናው ኮሚሽን የተደረገው ጥረት ሁሉ ለጣሊያን ፍላጎት ማስፈጸሚያ መሆኑን ኢትዮጵያ ያቀረበችው ማሳሰቢያና ማስረጃ በቂ ሆኖ አልታያችሁም። ስለዚህ በኤርትራም ሆነ በሶማሌ ጉዳይ ድል የተሰጠው ለኮሎኒያሊስቱ ጣሊያን ስለሆነ ዳቦ ለጠየቀ ድንጋይ እንደተባለው በደሉ የተጣለው በአገሬ በኢትዮጵያ ላይ መሆኑን እንድትረዱ ትጠይቃለሁ። የአራተኛው ዓመታዊ ጉባኤ በተጀመረበት ካለፉት 2 ወራት ጀምሮ እስከ ዛሬ ድረስ በየመንግስታቱ እንደራሴዎች በየጊዜው የተሰጡትን አስተያየቶች በጥልቅ እናስታውሳቸዋለን። ብዙዎቹ በኤርትራ ጉዳይ የኢትዮጵያ ጥያቄ ትክክል ነው እያሉ በየዲስኩሮቻቸው ሲያረጋግጡ ከከረሙ በኋላ አሁን በመጨረሻ በጣሊያን ወገኖች የተዘጋጀውን ውሳኔ ለማጽደቅ ድምጻቸውን ሲሰጡ አይተናል። አንዳንዶቹ አዲሲቷ ጣሊያን ከእንግዲህ ወዲህ ኢትዮጵያን እንዳታጠቃ የተባበሩት መንግስታት እርምጃ ይወስዳል እያሉ የትዌሪ ዋስትና ሲሰነዝሩ ሰምተናል። እንደዚሁም ኢትዮጵያን የሚረዳ ይሆናል በማለት በቂ ጥናት ያልተደረገበትና ያልበሰለ መፍትሄ በድንገት አቅርበው
ተቀባይ በማጣት አየር ላይ ተንጠልጥሎ ሲቀርባቸው ተመልክተናል። ሌሎች ደግሞ ከልባቸው የሚደግፉት ኮሎኒያሊስት ጣሊያንን መሆኑ የማይታወቅባቸው እየመሰላቸው አዲሲቷ ጣሊያን፣ አዲሲቷ ሪፐብሊክ፣ አዲሲቷ ዲሞክራሲ በሚል ቀለም እየቀባቡ የተባበሩት መንግስታት የኢትዮጵያን ጥያቄና የጣሊያንን ጥቅም የሚያረካ መፍትሄ ማግኘት አለበት በማለት የቅጥፈት ዲስኩር ሲናገሩ ሰምተናቸዋል። ኢትዮጵያ የረጅም ዘመን መራራ የሆነ ኤክስፒሪየንስ ስላላት ጣሊያን የመጠሪያ ስሟ ሲለዋወጥ በታሪክ ላይ ጥቁር ሆኖ የተመዘገበው ግፈኛ ስራዋ በአዲስ ምዕራፍ ይሸፈናል እያሉ ወገኖቿ የሚነዙላትን ከንቱ ዲስኩር አታዳምጥም። የድሮዋ ተባለች የዛሬይቱ ጣሊያን፣ ኮሎኒያሊስቷም ሆነች ፋሺስቷ ጣሊያን ምንጊዜም ጠላታችን መሆኗን ያስመሰከረች ስለሆነ የሚደረግላትን የስም መለዋወጥ በቁም ነገር አትመለከተውም። በዚህ ጉባኤ ላይ ከላቲን አሜሪካን ሀገሮች ጋር ሆነው ጓደኛቸው ለሆነችው ለኮሎኒያሊስት ጣሊያን ሲለፉ የሰነበቱት እነማን መሆናቸውን ደህና አድርገን ተገንዝበናል። እነዚህ ሀገሮች በጀርባ እየዞሩ ለኢትዮጵያ የሚያስቡ መስለው ለመታየት ያደረጉትንም ሙከራ በትዝብት አተኩረን መዝግበናል። ኢትዮጵያ ያለፉት ታሪኮቿ በትክክል እንዳስረዱት ለነጻነትና ለመብቷ ከኮሎኒያሊስት ጣሊያን ጋር በየጊዜው ስትዋጋ ያሸነፈችው ብቻዋን ነው። የተጠቃችውም ብቻዋን ስለሆነ አገሬ መቼውንም ለሚደርስባት አደጋ ከማንም እርዳታ አገኛለሁ ብላ አትጠብቅም። ዛሬም ሆነ ነገ ነጻነቷን ለመጠበቅ ታሪኳን ለማስከበር አስፈላጊውን ዝግጅት ማድረግ ያለባት እሷ ራሷ ብቻ ነች። በዚህ አቋማችን የበለጠ እንድንጸናና አንዳችም ተስፋ እንዳያሞኘን ይህ የአራተኛ የተባበሩት መንግስታት ስብሰባችን ደህና አድርጎ አስተምሮናል። የተከበራችሁ መልእክተኞች፣ ዛሬ ከፊታችሁ ቀርቤ ስናገር የምታዩኝ ከዛሬ 10 ዓመታት በፊት ፈራርሶ የተበተነው የጄኔቭ የመንግስት ማህበር በ1936 ዓ.ም የፋሺስት ተገን ሆኖ በአገሬ ላይ የፈጸመውን የግፍ በደል ከኢትዮጵያ መልእክተኞች አንዱ ሆኜ ከፍተኛ ሐዘን በዋጠው ስሜት የተመለከትኩኝ ነኝ። ከዚያም ወዲህ በ1945 ዓ.ም ይህ የተባበሩት መንግስታት ሲመሰረት የአገሬ መልእክተኛ ሆኜ ለድርጅቱ አቋም በልዩ ልዩ ኮሚቴው በሥራ የተካፈልኩና በመጨረሻም በኢትዮጵያ ስም ቻርተሩን የፈረምኩኝ ነኝ። በ1945 ዓ.ም እንደዚያ ብዙ ተስፋ ያደረግንበትና የለፋንበትን ድርጅታችንን ከ4 ዓመታት በኋላ ዛሬ በአሰራሩና በዳኝነቱ የተሳሳተ አቅጣጫ ይዞ አገሬን ከፍ ያለ ቅሬታና ሐዘን ላይ ይጥላታል ብዬ አላሰብኩም ነበር። በጥንታዊው ዘመን የዳኝነት ሥራ የሚፈጸመው የጌቶቹንና የኃያላኖቹን ፍላጎት ለማርካት ስለሆነ ደካማን መበደል አስፈላጊ እንዳልነበረ ታሪክ እያወገዘ አስተምሮናል። ዛሬ ባለንበት በ20ኛው ክፍለ ዘመን አጋማሽ ፍርድ የሚሰጠው ለኃያላኖቹ ጥቅም መሆኑ ካልቀረ የዛሬው ዓለም ከጥንቱ የሚለየው በምን መልኩ ነው ብለን መጠየቅ ያስፈልገናል። ለዚህ ጥያቄ ተገቢ መልስ በቶሎ ተገኝቶ ካልታረመ የዛሬው የተባበሩት መንግስታት ድርጅታችን እንዳለፈው እንደ ጄኔቭ የዓለም ማህበር የመሰበር ዕድሉ ሰፊ መሆኑ መታወቅ አለበት። በዚህ በአራተኛ ዓመታዊ ጉባኤያችን ላይ ፍርድ እንዳይጓደልና በኢትዮጵያ ላይ በደል እንዳይደርስ ያለማቋረጥ የታገሉትን የመንግስታት እንደራሴዎች በተለይም የላይቤሪያን፣ የዩጎዝላቪያንና የፊሊፒንን መልእክተኞች ከልብ አመሰግናለሁ። እንዲሁም የኤርትራ ጉዳይ ለተባበሩት መንግስታት ድርጅት ከቀረበበት ጊዜ ጀምሮ የኢትዮጵያን ጥያቄ ተገቢነቱን በማመን ከፍተኛ ድጋፍ የሰጡንን የታላቋን ብሪታንያን መልእክተኞች ላመሰግን ወዳለሁ። ኢትዮጵያ በጣሊያን ፋሺስት በተጠቃችበት ጊዜ ከታላቋ ብሪታንያ መንግስትና ህዝብ ነፃነቷን ለማስመለስ የተሰጣትን ከፍተኛ እርዳታ መቼውንም አልዘነጋውም። የተከበራችሁ የመንግስታት እንደራሴዎች፣ ንግግሬን የምፈጽመው በአንድ ቃል ነው። ይኸውም ኢትዮጵያ ውሳኔያችሁን የምትቀበለው እጅግ ከፍ ባለ ቅሬታና ሐዘን መሆኑን እንድትረዱት ብቻ ነው። የአክሊሉ ሀብተወልድ የምሬትና የብስጭት ንግግር ኢትዮጵያ በተባበሩት መንግስታትና በምዕራባውያኖቹ ዘንድ ያላትን እምነት ያጨለመች መሆኑን ያሳያል በማለት የአሜሪካና የታላቋ ብሪታንያ የፖለቲካ ታዛቢዎች ገምተዋል። የጣሊያን ወገን መሆናቸውን ፊት ለፊት እያሳዩ ኢትዮጵያን ሲያጠቁ የሰነበቱትን አገሮች ብቻ ሳይሆን ወዳጅ መስለው ጠላት የሆኑትንም አንዳንድ መንግስታት አቶ አክሊሉ በወቀሳቸው አልዘለሏቸውም። የእነዚህን አገሮች ስም ባይሰነዝሩትም ትዝብታቸውን የወረወሩት እነማን ላይ እንደሆነ ለመረዳት አያስቸግርም። ያልበሰለና የተፍረከረከ መፍትሄ አቅርበው ተቀባይ በማጣት አየር ላይ ተንጠልጥሎ የቀረው አሜሪካኖች ንዑስ ኮሚቴ 17 ላይ
ያቀረቡት የፌዴሬሽን ፕላን መሆኑ ግልጽ ነው። እንዲሁም ለኢትዮጵያ ወዳጅ መስለው እየታዩ ድጋፋቸውንና ጥረታቸውን ለጣሊያን መሆኑ የተከሰተባቸው ፈረንሳዮችና ቤልጂጎች ናቸው። የኢትዮጵያ የውጭ ጉዳይ ሚኒስትር በንግግራቸው መጨረሻ ላይ ለታላቋ ብሪታንያ ምስጋና ሲሰጡ አሜሪካኖችን በዝምታ በማለፋቸው ለብዙዎቹ ተመልካቾች አስገራሚ ነገር ሆኖ ታይቷል። በኒውዮርክ ያለው የእንግሊዝ ሚስዮን ስለዚሁ ጉዳይ ለሎንዶን ሪፖርት ሲያደርግ አክሊሉ ሀብተወልድ ለታላቋ ብሪታንያ የላቀ ምስጋና ሰጥቶ አሜሪካኖችን የተዋቸው ኢትዮጵያ የማትፈልገውን የፌዴሬሽን ሐሳብ በማቅረባቸው ምክንያት ነው ሲል አስተያየቱን ሰጥቷል። አክሊሉ ሀብተወልድ በአሜሪካኖች ላይ ካሳደሩት ቅሬታዎች አንዱ በቂ ምክክርና ዝግጅት ሳይደረግበት ለጉባኤው የቀረበው የፌዴሬሽን ፕላን ቢሆንም ዋናው መሰረታዊ ጉዳይ በላቲን አሜሪካ ሀገሮች ኦርኬስትራ የሮማ መንግስት ኢትዮጵያን ሲበድል አሜሪካኖች በቸልታ ተመልክተዋል በማለት ነው። አዲሲቷ የተባለችው ጣሊያን ምዕራባዊነቷንና የኔቶ ድርጅት አባልነቷ ለአሜሪካኖች ትልቅ ቁም ነገር በመሆኑ ዋሽንግተን ኢትዮጵያን ከልብ ለመርዳት አልፈለገም ብለው የቀዳማዊ ኃይለ ሥላሴ የውጭ ጉዳይ ሚኒስትር እጅግ አዝነዋል። የታላቋ ብሪታንያ መንግስት ግን ምንም እንኳን ቀደም ሲል በቀዳማዊ ኃይለ ሥላሴ መንግስት ላይ የፈጸማቸው በደሎች የማይረሱ ቢሆኑም በኤርትራ ጉዳይ የኢትዮጵያ ጥያቄ በከፊልም ቢሆን እንዲወሰን ድጋፉን በሚገባ ሰጥቷል። ሄክቶር ሜክኒል የታላቋ ብሪታንያ የውጭ ጉዳይ ሚኒስትር ዴታ ባደረገው ንግግር ኢትዮጵያን የሚያረካ ውሳኔ ባለመደረጉ ያዘነ መሆኑን ከገለጸ በኋላ የቀዳማዊ ኃይለ ሥላሴ የመልእክተኞች ቡድን ያሳየውን የተከበረ አቋም አመስግኗል። ከዚህም አያይዞ የኢትዮጵያ የውጭ ጉዳይ ሚኒስትር ለጠቅላላው ጉባኤ ያሰሙት የመረረ ቃል ከደረሰው ሁኔታ ጋር ስንመዝነው ሊያስደንቀን አይገባም ብሏል። ከአክሊሉ ሀብተወልድ የመጨረሻ ንግግር በኋላ አንዳንድ አገሮች እየተነሱ የኢትዮጵያ ቅሬታ ትክክል መሆኑን መቀበል አለብን የሚል ቃል ሲወረውሩ ይሰማ ነበር። ሆኖም ፍርዱ ከተሰጠ በኋላ እነዚህን የመሳሰሉት መልካም ቃላቶች የሚሰጡት ጥቅም እንደሌለ የታወቀ ነው። ሰኞ ህዳር 21 ቀን 1949 ዓ.ም ከኩለ ቀን በኋላ በ10 ሰዓት የተባበሩት መንግስታት ድርጅት በኤርትራና በሶማሌ ጉዳይ በሰጠው ውሳኔ ኢትዮጵያ በከፍተኛ ቅሬታ፣ ጣሊያን በጋለ ደስታ የተባበሩት መንግስታትን የስብሰባ አዳራሽ ለቀው ወጡ።